ክርስቲያናዊ ማንነት ከስነ ምግባር በላይ ነው። ሃይማኖት እግዚአብሔር ጋር የሚያደርስ መንገድ ነው። ሃይማኖት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናውቀውን የማናየውን ነገር እንድናይ የሚያደርግ በሚል ተርጉሞታል። ሃይማኖት የሌለው ሰው በሃይማኖት አልኖርም ያለ ሰው በራሱ ልምምድ ግን መንፈሳዊነትን ማምጣት አይችልም ወይ? ከሃይማኖት ውጪ ሆኖ መንፈሳዊ መሆን አይቻልም። በሃይማኖት ሲኖር ወይም ደግሞ ሃይማኖት ፍርሃትን ይፈጥራል። የሃይማኖት ሕግ የውሸትን አምልኮና የእውነትን አምልኮ የሚደነግግ ነው። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ጤና ይስጥልኝ ተመልካቾቼ፣ እንደምንሰነበታችሁ። መስከረም ፖድካስት በመስከረም ሚዲያ በየሳምንቱ በዚህ ሰዓት ወደ እናንተ እየደረሰ ይገኛል። መስከረም ሚዲያ የዘመን ድልድይ እንግዲህ ድልድዩን ለመሻገር በየሳምንቱ ስለምትመርጡን በጣም አድርጌ አመሰግናለሁኝ። የዛሬ እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥናትና ምርምር ማዕከል ዳይሬክተር ናቸው። እንዲሁም ደግሞ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ደግሞ ረዳት ፕሮፌሰር ናቸው፣ መምህር ናቸው። ለብዙ ዓመታት አስተምረዋል። መምህር ዳንኤል ሰይፈ ሚካኤል ከኛ ጋር ይቆያሉ። በተለይም ደግሞ በብዙ እንድናወራበት የፈለኩት ሃይማኖተኞች መንፈሳዊነትና መንፈሳዊ ተቋማት ወይም ሃይማኖት ተቋማት በሚለው ላይ ነውና ብዙ ጥያቄ እንዳላችሁ ተስፋ አድርጋለሁ። በዛ ጉዳይ ላይ ነው የምንነጋገረው። መምህር እንኳን ደህና መጡ። በጣም አመሰግናለሁኝ። በጣም ስላገኘሁ። ኧረ እኔ ነኝ እንጂ እድለኛ። በጣም ከማይገኙ ሰዎች በጣም በብዙ ጉዳይ ላይ ከሚወጠሩ ሰዎች መካከል አንዱ ነውትና ለዛ ነው እኔ ነኝ እድለኛዋ ያልኩኝ እውነት ለመናገርና በጣም አመሰግናለሁኝ። አሁን ለማስተዋወቅ እንደሞከርኩትም እንድንነጋገር የፈለኩበት አራት ጉዳዮች አሉ እንደ ማዕቀፍ እናስቀምጣቸው። ሃይማኖት አለ፣ እንደገና የሃይማኖት ተቋማት አሉ፣ ተከታዮች ምንላቸው አሉ፣ እንደገና ደግሞ መንፈሳዊነት የሚባል ደግሞ ሀሳብ ይመጣልና ምን ለማለት ፈልገው ነው እንዳይሉን እንደው በትንሹ ማዕቀፋችን እንያዘውና ወደ እያንዳንዱ ነገር ልምጣ። ያስኬደናል በዛ? እሺ እንግዲህ ያው የምናይበት መቼም አንድ እንደዛ አይነት ነገሮችን ስንተረጉም በየትምህርት ዘርፉ እና በየእውቀት እንግዲህ ማዕዱ የተለያየ ሐሳብና ትርጉም ይኖራቸዋል እና አንዳንድ ጊዜ አንዱ ስለነዚህ ጉዳዮች የሚሰጠው ትርጉም በሌላ የትምህርት ዘርፍ ወይም የእውቀት ዘርፍ ያለ ሰው ላይስማማው ይችላል። ለምሳሌ እነዚህ አይነት ጉዳዮችን በማህበረሰብ ሳይንስ ውስጥ ወይም በፖለቲካል ሳይንስ ውስጥ ወይም ደግሞ በፍልስፍና ውስጥ የሚሰጣቸው እንደየራሱ አይን እንደየራሱ መነጽር የሚያያቸው ትርጉም አለ። ለእኛ ምናልባት ለዚህ መርሃ ግብር በባለቤት ስንል እንግዲህ በቴዎሎጂ ወይም ሃይማኖት በሚጠናበት፣ ሃይማኖት በሚተገበርበት፣ ሃይማኖት በሙሉ ክብሩ በሚገለጽበት የሃይማኖት ቴዎሎጂ በምንለው የነቢበ መለኮት ወይም በትምህርት ሃይማኖት እሳቤ መተርጎሙ በራሳቸው ሃይማኖት በራሱ ቤት እንዴት ይተረጎማል ማለትን ስለሚያስፈልግ በራሳቸው ቤት ትርጉም ነው የምናየውና አባባሌ እንግዲህ ምንድነው ለምሳሌ በፍልስፍና ውስጥ ሃይማኖት ምንድነው ተብሎ ቢጠየቅ ምናልባት አንድ በዚህ ዓለም በገሃዱ ዓለም በተግባር ከማይታዩ ወይም ከማይታወቁ ነገሮች ወይም የሰው ልጅ ባሉት የስሜት ህዋሳቶቹ ሊያገኛቸው ወይም ሊደርስባቸው በማይችሉት ነገሮች ማመን ሊል ይችላል። እንደ ኮሙኒዝም ያለ ደግሞ የፖለቲካ አስተሳሰብ ሃይማኖት ማለት ምንም ሳይጠይቁ ማመን ማለት ነው ብለው ተርጉም የሰጡበት ይኖራል። እነዚህ ነገሮች ብዙዎቹ በትክክል ተርጉመውታል ወይም በትክክል ተረድተውታል። አንዳንዱ ከጥላቻም አንዳንዱ ካለማወቅም የተተረጎሙ ሊኖሩ ስለሚችሉ አተረጓጎሙ መነሻውን ከዚያ ላንሳብ ነው። በእኛ እንግዲህ የምንተረጉመው ከራሱ ከሃይማኖት ጥናት ወይም ከነገረ መለኮት ነቢበ መለኮት ከምንለው እሳቤ ውስጥ ሃይማኖትን በእምነት መሰረቱ በሆነው እምነት መሰረት ላይ ሲተረጉመው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ ሃይማኖት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናውቀውን የማናየውን ነገር እንድናይ የሚያደርግ በሚል ተርጉሞታል። ያ የእምነት ትርጉም ሆኖ እንግዲህ ለሃይማኖት ለምንለው ነገር መሰረቱ እምነት ነው። በእምነት ላይ ሆኖ
በውስጣችን ያለውን እምነት ከሌሎች ሰዎች ጋር ተጋርተን በአንድ ላይ አምልኮንና ስርዓት አምልኮን ከዚያም በላይ ደግሞ በእኛ በማናቸውም የሰው ልጅ ህይወት ውስጥ የሰው ልጅ የሚያነሳቸው ጥያቄዎች የህልውና ጥያቄ፣ የመኖር ጥያቄ፣ መኖር የምንለውን የኤግዚስተንስ የምንለውን የማንነት ጥያቄ ኤሰንስ የምንለውን ማለት ንዑስ ማንነቶችን ሳይሆን ሜጀር ማንነቶች አሉ። እንግዲህ የሰው የሚለውን የምናይበት ከፍ ያሉት ዋና አብይ ማንነቶችን እነዚህ ነገሮች በሰው ቋንቋ ወይም በሰው ልምምድ ውስጥ ወይም በሰው ልጅ የእሳቤ ማዕቀፍ ውስጥ ወጣ ብሎ ከሰው በተለየ መንገድ መልስ የሚያገኝበት ከፈጣሪው ወይም ከአምላክ ጋር የሚገናኝበት መንገድም ፍጻሜም የሆነ ነገር ነው ሃይማኖት የምንለው። ሃይማኖት በጣም አረቀን በሩቁ ከተረጎም ነው ፈጣሪ ራሱ አምላክ ራሱ ሃይማኖት ነው። ምስጢረ ሥላሴ ወይም ሀልዎተ እግዚአብሔር ስንል አንድ ሰው የሚያምነው ያ እምነቱ በራሱ ያው ሃይማኖቱ ነው። እንደገና የእምነቱን የሚያውቅበት የሚረዳበት ትምህርቱ የሃይማኖት ትምህርት የምንለው እሱ ሃይማኖት ነው። ያን ደግሞ በእምነቱ ትምህርትና አምልኮ መሰረት ሃይማኖቱን የሚፈጽምበት ስርዓት አምልኮ የአምልኮውንም ስርዓት ሃይማኖት እንለዋለን። የሃይማኖት መገልገያዎቹ ነዋያቶቹ ነዋያተ ቅዱሳቶቹ ወይም ነዋያተ ሃይማኖት የሃይማኖት ነዋያት የምንላቸው እና ሃይማኖቱን በተግባር የሚፈጽምበት ተቋሙ በሃይማኖቱ ውስጥ ያሉት መምህራን እነዚህ ሁሉ ተጠቃለው በአንድ ላይ ሃይማኖት የምንለውን ነገር የሚገልጹልን ነገሮች ናቸው። ለዚህ ሃይማኖት በረቂቅ ትርጉሙ እዚህ ዓለም ከምናስባቸው ነገሮች ሁሉ የጎላ በጣም ከፍ ያለ ከዚህ ዓለም ከምናያቸው ወይም ከምንገድባቸው ነገሮች ሁሉ ገደቦች ሁሉ በላይ የሆነ እዚህ ዓለም ከምናስባቸው ሀሳቦች ሁሉ በላይ የሆነ ከሀሳቦች ከተግባሮቻችን ሁሉ በላይ የሆነ በተለምዶ አባባል ይሄ ሱፐርናቹራል እንለዋለን ከተፈጥሮ እሳቤ ውጪ የሆነን ማናቸውንም ነገሮች ያጠቃለለ ተግባር ነው፣ እውቀት ነው፣ ህይወት ነው፣ መንገድና መድረሻም ነው። ለዚህ ሃይማኖት የምንለው ይሄንን ነው። የሃይማኖት ተቋም የምንለው ነገር እንግዲህ ተቋም የሚለውን ነገር መጀመሪያ ማየቱ ተገቢ ይመስለኛል። ኢንስቲትዩሽን ወይም ተቋም የምንለው ብዙ ጊዜም እንደምናስበው ህግና ደንብ የወጣለት መዋቅር የተዘረጋለት አስፈጻሚ ህንፃ ወይም ይሄ በአካል የተቀመጡ ነገሮች ያሉት በውስጡ የሰው ሀብትና ገንዘብ ንብረት ያቀፈ ነገር ማለት ብቻ አይደለም። ተቋም አንዳንድ ጊዜ ወደ ኋላ ሄደን ስናይ ኢንስቲትዩሽን የምንለውን ይሄ ወደ ተግባር የመለወጥን ነገር ስናይ የሚጀምረው አእምሮ ውስጥ ነው፣ በእሳቤ ደረጃ ማለት ነው። ያ ከግለሰብ ወጥቶ ከግለሰብ ውጪ ሲሆን ከግለሰቡ ውጪ የሆነው ነገር ማለት ነው። አሁን ለምሳሌ አንዳንድ ጊዜ በእኛ በመደበኛ ህይወታችን ውስጥ አንዳንድ ሰዎች ያው ንግድ ወይም የሆነ ነገር ሲከፍቱ ንግዱን ከራሳቸው ውጪ ያደርጉታል እና ራሳቸው የመሰረቱት ንግድ ተቀጣሪ ያደርጋሉ ራሳቸው። ያ ማለት ከራሳቸው ግላዊ እውቅና ከተሰጣቸው በቀበሌ መታወቂያ ከተሰጣቸው ማንነት ተጨማሪ ለፈጠሩት ንግድ ወይም ለመሰረቱት ተቋም ፈቃድ ያወጡና ስም አውጥተው መለያ ስም መለያ ሎጎ አውጥተው ያንን ተቋም ያደርጉታል። ስለዚህ ያ ነገር ፊዚካሊ አድራሻ ኖሮት ተጠያቂ ተከሳሽ ወይም ከሳሽ ሆኖ ህጋዊ ሰውነት የምንለው ነገር ሲያገኝ ተቋም ሆነ ማለት ነው። አሁን ያ እንግዲህ ብዙ ሰው ቀጠረ አልቀጠረ ወይም አንድ ነገር ኖሮ አልኖሮ አይደለም፣ አላማና ግብ ኖሮት አንድ የሚሰራው የስራ ድርሻ ኖሮት ራሱን የቻለ አደረጃጀት ሲፈጥር ተቋም ይባላል። ይሄ በጣም አደገም ትልቅ ሆነም አልሆነም ከሰውየው ከግለሰቡ ውጪ እስከሆነ ድረስ ተቋም ይሆናል ማለት ነው። ከግለሰባዊ ማንነቱ ውጪ ሲፈጠር በሰው ልጅ ታሪክ ውስጥ በታሪክ ትምህርት ውስጥ የመጀመሪያ የሰው ልጅ ተቋሞች የምንላቸው ማህበረሰብና መንግስት ናቸው። በማህበረሰብ እንትን ውስጥ ማለት ነው። ማህበረሰብ የሚጀምረው ከሁለት ሰው ነው። ቤተሰብ ተቋም ነው፣ ኢንስቲትዩሽን ሆኗል፣ ተቋማዊ ህልውና ይኖረዋል።
ያ ማለት አንድ ሰው በግሉ ከኖረው ማንነት ወጥቶ ያውን ሸርድ የሆነ የሚጋራው ከሌላ ጋር የሚሄደው ነገር ኖረው ማለት ነው። እና ይሄ እንግዲህ ፕሮሰሱ ሂደቶቹ የተለያዩ ነገሮች ቢሆኑም ተቋም የምንለው ነገር ያንን አንደኛ የመጀመሪያው ትልቁ ነገር አስተሳሰብ ነው ወይም እምነት የያዘውን እምነት መሰረት አድርጎ ከሰዎች ጋር ተጋርቶ ያንን ሃይማኖታዊ የሆነውን ነገር የሚፈጽምበት ሂደትን ነው ተቋም የምንለው። በመጽሐፍ ቅዱስ ታሪክ ሕገ ልቡና የምንለው ገና ሕግ ሳይረቀቅ ወይም እግዚአብሔር ለእስራኤላውያንም ለአማኞች በድንጋይ ላይ ጽፎ ሕግን ከመስጠቱ በፊት የነበረው እግዚአብሔር ይመለክበት የነበረውን የአምልኮ ስርዓት ሕገ ልቡና እንለዋለን። በዚህ ሂደት ውስጥ የመጀመሪያው እንግዲህ አምልኮ በመጽሐፍ ቅዱስ የተገለጸልን የአቤልና የቃየል አምልኮ ነው። ይሄንን አምልኮ ወይም መስዋዕት ማቅረብ ስናይ አቤልም ቃየልም መስዋዕት አቅርበዋል። መስዋዕት በሚያቀርቡበት ጊዜ ያው መጽሐፉ እንግዲህ የጻፈልን እግዚአብሔርም ወደ ቃየልና ወደ አቤልና ወደ መስዋዕቱ አየ ይላል። እንግዲህ ይሄ ግለሰቡንና የግለሰቡን ስራ የግለሰቡን የአምልኮ ስራ ማለት ነው። እንግዲህ ያንኛው ጽሁፍ ባይጻፍለትም የተደራጀ መተዳደሪያ ደንብ ባይኖረው ያ ስርዓት ተፈጽሟል ማለት ነው። ስለዚህ ይሄ የአምልኮ ስርዓቱ ኢንስቲትዩሽን ነው። ይሄ በሂደት ያ በአስገራሚው ነገር የአቤልን መስዋዕት የወደደበትን ምክንያቶች በኋላ ለሙሴ ሕግ ሲጽፍ እንዳለ ጽፏቸዋል፣ የተጻፉ ሆነዋል። እዚያ ላይ ከሰባው አምጣልኝ ከሰባውን ያመጣልኝ ያለውን በኋላ ከሰባው አምጣልኝ ብሎ ሕግ አድርጎታል። እዚያ ላይ ንጹህ በኩር አቅርብልኝ ያለውን እዚያ አስራት በኩራት ብሎ ሕግ አድርጎታል። በአግባቡ በንጹህ ልብ እግዚአብሔርን በመፍራት አምልኮ ማድረግ የሚለውን እዚያኛው ላይ ሕግ አድርጎታል። ስለዚህ ባልተጻፈበትም ዘመን ሕጉ በሕገ ልቡና በአእምሮ ሕግ ወይም በህሊና ሕግ የተጻፈ ሆኖ በተቋም ደረጃ ህሊና ውስጥ የተደራጀ ማዕቀፍ አለው ማለት ነው። ስለዚህ ተቋም የምንለው ነገር የሚያሰባስባቸው ነገሮች ምንድናቸው? መጀመሪያ መመሪያን፣ አስተሳሰብ መመሪያን፣ ከዚያ በኋላ ያው ፈጻሚን፣ አስፈጻሚን፣ ማስፈጸሚያን የሚፈጽምበትን ሂደቶች ማናቸውን ማየት ቁሳዊ የሚሆኑ ቁሳዊ ያልሆኑትን መገለጫዎች ያቀፈ ነገርን ተቋም ላሉ ከዚህ ውጪ ሊሆን አይችልም። ምክንያቱም ሃይማኖት የሚፈጸም የሚከናወን ህይወት እስከሆነ ድረስ ያንን የምንፈጽምበትና የምናስፈጽምበት ሂደት ተቋማዊ ነው። ከዚህ ሊወጣ አይችልም። አሁን ዋናው ያ ተቋም የምንለውን ነገር እንዲሁ ዝም ብለን በገበያ አስተሳሰብ ወይም ደግሞ በዓለማዊ ምድራዊ የተቋም አደረጃጀት አስተሳሰብ ካየነው ተለዋዋጭነቱ በሰው ላይ ዲፔንደንት ወይም ጥገኛ መሆኑ በእነዚህ ነገሮች ከለካ ነው እንሳሳታለን። ይሄ አምላካዊ ወይም መለኮታዊ አደረጃጀት ወይም መለኮታዊ አፈጻጸም ማለት ነው። ተቋም ይሄ ግንብ የምንለው ነገር አይደለም። መጀመሪያ ሂደቱ ነው። ያ ነው ወደ ልዩ ልዩ አካላዊ መገለጫዎች የሚቀየረው። መጀመሪያ ተቋም የምንለው ነገር አእምሮ ውስጥ ወይም ማህበረሰብ ውስጥ ያለው ነገር ነው። ከዚያ ሊወጣ አይችልም። ማንኛውም ነገር ካስተሳሰብ ወጥቶ ወደ አፈጻጸም ከሄደ ተቋማዊ ሂደት ይሄዳል። ከዚሁ ሊወጣ አይችልም። እንግዲህ መቋቋም ተቋም የሚለው ነገር መደራጀት፣ መሄድ፣ መመስረት የሚለውን ነገር የያዘ ነው። እንግዲህ ከዚህ በመነሳ ቀጥሎ ደግሞ የሚፈጠረው ነገር ይሄ ሲፈጠር ያንን የሚያስፈጽሙት አገልጋይና ተከታይ፣ አስተማሪና ተማሪ፣ የበላይና መሪና ተመሪ የሚሉት ነገሮች ይመጣሉ ማለት ነው። እና እንግዲህ ሁለት በነበሩ ጊዜ አቤልና ቃየል ራሳቸው ነበሩ ፈጻሚዎቹ። ከዛ በኋላ ሲቀጥል ግን ትውልድ እየበዛ በሄደ ቁጥር ሁሉም አለቃ ሊሆን አይችልም። ሁሉም መሪ ሊሆን፣ ሁሉም ካህን፣ ሁሉም ፈጻሚ ሊሆን አይችልም። አንዱ የሚፈጽም፣ አንዱ የሚያስፈጽም፣ አንዱ ተቀብሎ በመካከል በፈጣሪና በሰው መካከል ሆኖ አገልግሎቱን እንደ ክህነት በኋላ ክህነት የሆነው ማለት ነው ያን የሚያደርግ፣ ሌላው ደግሞ የሚያስደርግ ሆኖ ይቀጥላል። ተከታይ የምንለው ነገር የመጀመሪያው ትልቁ ነገር በዚያ ውስጥ አማኝ የምንለው ሁሉ ተከታይ ነው። አሁን ፈጻሚውም አስፈጻሚውም ተከታይ ነው። የሃይማኖቱ ተከታይ ነው። በየትኛውም ማዕረግ ይኑር፣ በየትኛውም የእውቀት ደረጃ ይኑር፣ የስልጣን ደረጃ የሚኑር ተከታይ ነው። አሁን
በኦርቶዶክስ ክርስትና ሁሉም ካህንም ይሁን የተሾመም ይሁን ማን ሁሉም አማኝ ነው፣ ምእመን ነው። እንግዲህ ካህናት የሚመረጡትና የሚሾሙት ከአማኞች ነው። ስለዚህ መሰረቱ አማኝነት ነው፣ ተከታይነት ነው። ተከታይ ካልሆነ ሰው የሃይማኖቱ መሪ፣ የሃይማኖቱ ሊቅ፣ የሃይማኖቱ አስተማሪ ወይም አገልጋይ ሊፈጠር አይችልም። ስለዚህ ተከታይ የሰው ተከታይ ሳይሆን በሃይማኖት ውስጥ የሃይማኖቱ ተከታይ ነው። ስለዚህ የሰው ተከታይነትን አይደለም የምናነሳው ማለት ነው። ከሃይማኖቱ ተከታዮች ለምሳሌ በብሉይ ኪዳን አብርሃምና የአብርሃም ቤት የአብርሃም ልጆች እግዚአብሔርን ተከተሉ፣ እግዚአብሔርን አመኑ። ያ ሁሉም አብርሃምን ጨምሮ ማለት ነው። እነዚያ ሁሉ ከእግዚአብሔር ቃል ኪዳንን ተቀበሉ በአብርሃም አማካኝነት። በአብርሃም ይስሐቅ፣ ያዕቆብ ከዚያ እስራኤላውያን ሁሉ የእግዚአብሔር ሕዝብ ተባሉ። ሁሉም የአብርሃም ልጆች ማለት ነው። ከአብርሃም ልጆች ውጭ የሆኑት አሕዛብ ተባሉ። ስለዚህ እግዚአብሔር ከሕዝቡ ከመረጠው ሕዝብ እግዚአብሔርን ለማምለክ ከተመረጠ ወይም እግዚአብሔርን ለማምለክ እግዚአብሔርን ከመረጠ ሕዝብ ውስጥ ከነሱ ውስጥ ካህናትን ከ12ቱ ነገደ እስራኤል ሌዊን ለክህነት መረጠ። ሌዊ ከተከታዮች የተለየ አይደለም፣ ከዚያ ሕዝብ የወጣ አይደለም፣ የዚያ ሕዝብ አካል ነው። ስለዚህ ተከታይ የምንለው ሁሉንም አማኝ ወይም ሁሉንም አባል የዚያ ሃይማኖት አባል የሆነውን በሙሉ ተከታይ ነው። ተከታይነቱ ለሃይማኖቱ ነው። ተከታይነቱ ለዚያ ሃይማኖቱ ለሚገለጽበት ተቋም ነው። ምክንያቱም አሁን ተከታይነቱን በአባልነት የሚያቅፈው ተቋሙ ነው። ስለዚህ ያ ተከታይነት በተቋሙ ማዕቀፍ ውስጥ ይሆናል ማለት ነው። አሁን እስራኤላውያን ምናልባት እንደ ዛሬው የሰበካ ጉባኤ ካርድ እና መዝገብ ባይኖርም የእግዚአብሔር ተከታይነታቸው የሚታወቀው በዚህ ሃይማኖት ውስጥ ያለውን ስርዓት በመፈጸማቸው ያ ነው ተከታይ የሚያስብላቸው። መታወቂያቸው ወይም መለያቸው በዚያ ሃይማኖት በእግዚአብሔር በሰጠው የእምነት ማዕቀፍ ውስጥ የታዘዙትን ነገር ማድረጋቸው ተከታይ ያሰኛቸዋል። አሁን ተከታይ አለመሆናቸው በምን ይታወቃል ማለት ለምሳሌ ሰንበትን ባያከብር በብሉይ ኪዳን ሆኖ ሰንበትን ባያከብር የእግዚአብሔር ተከታይ አይባልም። ወይም የእግዚአብሔር ሃይማኖት የዚያ አይሁድ የሚያምኑት እግዚአብሔር የገለጸላቸው ሕግን የሰጣቸው አምላክ ተከታዮች አይሆኑም። ስለዚህ ለምሳሌ አሕዛብ ለምን ሰንበትን አላከበራችሁም ተብሎ አይቀጡም። ተከታይ አይደሉም። ተከታይ ባለመሆናቸው ግን እስራኤላዊ ለመሆን ቢፈልጉ ወይም የእግዚአብሔርን ሃይማኖት የአብርሃም ቤት ለመሆን ቢፈልጉ ዋናው ነገር ግዝረት ይፈጽማሉ፣ ሰንበት ያከብራሉ፣ ሕጉን ይፈጽማሉ። ያን ጊዜ ሃይማኖቱ ተከታይ ይሆናል። የሃይማኖቱ ተከታይ ሲሆኑ ደግሞ እግዚአብሔርን ያገኛሉ። የሃይማኖቱ ተከታይ ሳይሆኑ እግዚአብሔርን ማግኘት አይችሉም። ምክንያቱም እግዚአብሔር የሚገኘው በዚህ ሃይማኖት ማዕቀፍ ውስጥ ነው ብሎ ቃል ኪዳን ሰጥቷቸዋል። ይሄን ብታደርግ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ፣ እባርክሃለሁ፣ ቀድስሃለሁ፣ ምድረ ርስትን አወርስሃለሁ፣ በአንተም ዘር ዓለምን እባርካለሁ ብሎ ቃል ኪዳን የዚያ ቃል ኪዳን አባል የዚያ ቃል ኪዳን ባለቤት ለመሆን ምን ይጠበቅባቸዋል? በዚያ ሃይማኖት የታዘዙትን ነገር መፈጸምን ይጠበቅባቸዋል። አንዳንድ ጊዜ በረድኤተ እግዚአብሔር ከዚያ ማዕቀፍ አልፎ ለምሳሌ ባቢሎን ወርዶ እስራኤላውያን በባቢሎን ምርኮ ውስጥ ሆነው ለባቢሎን ንጉሥ ለናቡከደነጾር አንድ ራእይ ቢገልጽለትም ቢታወቀውም ማለት ነው እሱ የሆነው ማስተላለፊያ ነው እንጂ ራእዩንም ማስታወስ አልቻለም፣ ትርጉሙንም ማወቅ አልቻለም። እና ጭራሽ ያየው ራእይ ከነ ትርጉሙን የጠፋው ራእዩ ራሱ ጠፍቶታል። ስለዚህ ይሄ የሚያሳየው ያው የራሱ የሚነግረን መልእክት አለው። የሆነ ሆኖ እንግዲህ ሃይማኖቱ ወደ ሃይማኖት ተቋም ራሱን አሻግሮ የሚከተሉትን የሚፈጸምለትን አደረጃጀት ይፈጥራል። ከዚያ ተከትሎ ደግሞ ተከታዮቹን ያቅፋል። በመጨረሻ የሚፈጠረው ነገር በዚህ ሂደት ውስጥ ሃይማኖታዊ ማንነት ነው። በዚህ ሂደት ውስጥ እንግዲህ የምናገኘው እግዚአብሔርን የሚያመልክ ፈጣሪውን የሚያውቅ በዚያ አምልኮ ውስጥ እግዚአብሔርን በማምለክና እግዚአብሔርን በማገልገል የተቀመጡለትን ነገር የሚፈጽም
የዚያ ማህበረሰብ አካል ሆኖ የሃይማኖተኛ ማህበረሰቡ አካል ሆኖ ሲገኝ ሃይማኖተኛ ማንነት ይፈጠራል። መንፈሳዊነት ምንለው ማለት ነው። ሌላ ነው ያኛው። እሺ የመንግዲህ ሃይማኖታዊ ማንነቱ የሚፈጥረው አንዱ ገጽታ መንፈሳዊ ማንነት ነው። አሁን እንግዲህ በእኛ ዘመን አንዳንድ አሁን በዓለማዊውም ትርጉሞች ድሮ ስሜት የምንለው ነው ኢሞሽን የምንለውን አሁን ስፒሪቹዋሊቲ ወይም መንፈሳዊነት እያሉ የመተርጎም ሂደት መጥቷል። ይሄ አጉል መጠጋጋት ነው፣ ትክክለኛ ትርጉም አይደለም። መንፈሳዊነት መንፈሳዊ የምንለው አይደንቲቲ የሚፈጠረው ከሃይማኖት አይደንቲቲ ነው የሚፈጠረው። ሃይማኖታዊ ማንነት ከሚፈጥሯቸው ወይም ከሚያመጧቸው አንዱ ጸጋዎች ወይም በረከቶች ውስጥ ወይም በሌላ አባባል አንድ ሰው እውነተኛ ሃይማኖተኛ መሆኑ ከሚረጋገጥባቸው መለኪያዎች ውስጥ መንፈሳዊነት አንዱ መለኪያ አንድ መስፈርት ነው እንጂ አሁን ሰዎች የሆነ ዜማ ሲሰሙ የሚፈጥሩት ኢሞሽን ወይም የሆነ አንድ የሚያምር ስዕል ሲያዩ ወይም የሚያምር የተፈጥሮ አካባቢ ሲገኙ የሚፈጠርባቸውን ነገር መንፈሳዊነት ብሎ መተርጎም እሱ አብሮ አይሄድ፣ እሱ ሌላ ጉዳይ ነው። ያንኛው አብሮ የሚሄደው ከኢሞሽን ከኮንሽስ ወይም ከሌላ የአእምሮ ሂደቶች ውስጥ የሚፈጠር ነገር ነው። በሃይማኖት እሳቤ ውስጥ ወይም በሃይማኖት ትርጉም ውስጥ መንፈሳዊነት ያለ ሃይማኖተኝነት ሊፈጠር አይችልም። ሌላው ቀርቶ በጣም አጥበን ካየነው በሃይማኖተኛ ውስጥ እንኳን ሃይማኖተኛ ተብሎ ወይም በሃይማኖት ውስጥ እንኳን ሆነው ሰዎች ሃይማኖታዊ ፕራክቲስ እየፈጠሩ ማለት ሃይማኖታዊ ጉዳዮች ላይ ያሉ ራሱ መንፈሳዊ ላይ ሆኑ ይችላል። ያ ሃይማኖት ያንን ነገር ማመቻቸት ወይም ያንን ነገር ማስተማር የሚችል ሃይማኖት ካልሆነ በስተቀር ለምሳሌ አንዳንድ ጊዜ በሃይማኖት ዲያሎጎች ውስጥ በሃይማኖት ለሃይማኖት በሚደረጉ ምልልሶች ውይይቶች ውስጥ ከሚነሱ አንዱ ጉዳይ መንፈሳዊነት ነው። በዚያ አንድ ክርስትና መንፈሳዊነት የሚለውን ነገር በጣም ግልጽ የሆነ ትርጉም አላት። ምክንያቱም ሰዎች ክርስቲያን ሲሆኑ ገና ክርስቲያን የመሆኑ የመጀመሪያው ደረጃ የመንፈስ ልደት ነው የምንለው። መንፈሳዊ ልደት ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብለን ክርስቲያን መሆን በራሱ መንፈሳዊ ልጅነት ነው ብለን ነው ገና የመጀመሪያው ጉዳይ ላይ የሚጀምረው። ከዚያ ቀጥሎ ሌሎቹ ፕራክቲሶች በመንፈስ ቅዱስ ቅኝት ወይም በመንፈስ ቅዱስ መንገድ የማደግ ሂደቶች ናቸው። የመንፈሳዊ እድገት እንላለን። መንፈሳዊ ልደት፣ ከዚያ በኋላ መንፈሳዊ እድገት እንላለን። እንደገና መንፈሳዊ ፍሬ ማፍራት እንላለን። የመንፈስ ፍሬ እንላለን። ከማደግ ደግሞ በኋላ ሰው በመንፈስ ካደገ፣ በመንፈስ ከበለጸገ፣ በመንፈስ የሚገኘውን ሀብት ጸጋ በውስጡ ከያዘ መንፈሳዊ ፍሬ ያፈራል እና በጣም ክሊር ናቸው። መንፈስ ይወለዳል። እግዚአብሔር መንፈስ ነው። የሚያመልኩትም በመንፈስ ነው። ግልጽ ነው በክርስትና ውስጥ ይሄ ሂደት። አንዳንድ የእምነት ተቋማት ጋር እንደዚህ አይነት ነገሮች ላይኖሩ ይችላሉ። ለምሳሌ መንፈስ ቅዱስ እንዲህ የሚሉ ነገሮች ትምህርቱ ውስጥ ላይኖሩ ይችላሉ፣ የሃይማኖቱ ትምህርት ውስጥ እና ይሄን እንዴት ነው የምታገኙት ወይም እንዴት ነው የምታዩት የሚል ጥያቄ እናነሳለን። ያው መቼም አንዳንድ የጋራ የሚያግባቡ ዶሜኖች ወይም ርዕሶች ስለሚያስፈልጉ ማለት ነው። በዚያ ሂደት ውስጥ አይተርጉሙት እንጂ ወይም በግልጽ አይናገሩት እንጂ ሃይማኖት ፕሪንሲፕል ውስጥ ወይም የሃይማኖት መመሪያ ውስጥ ያን ነገር ለማስረዳት ይሞክራሉ። በስጋ አይደለም መቼም ኦብቪየስሊ በስጋ እግዚአብሔርን አገኘዋለሁ፣ አሸተዋለሁ፣ ቀምሰዋለሁ ወይም እዳስሰዋለሁ ብሎ ማለት ላይኖር ይችላል። ስለዚህ ከዚያ ከምናውቃቸው የቁሳዊ የስሜት ሕዋሳት ባሻገር ማሰብ መቻል አለብን ማለት ነው። ወይም የግንኙነት መስመር መዘርጋት አለበት። ያንን ነው እንግዲህ መንፈሳዊነት የምንለው። ስለዚህ ያ ጉዳይ ያለ ሃይማኖት መመሪያ ወይም ያለ ሃይማኖት እሳቤ ያለ ሃይማኖት መሰረት ሊፈጠር አይችልም። ስለዚህ ሃይማኖተኛ ከምንለው ነገር ውስጥ በሃይማኖት መኖር ውስጥ በሃይማኖት ሕይወት ውስጥ መንፈሳዊ የሚለው ነገር አንዱ የትክክለኛ ሃይማኖተኛነት መገለጫ ሆኖ እናገኘዋለን ማለት ነው። እንግዲህ ትክክለኛ ያልሆነ ደግሞ የራሱ ጥያቄ ያለው። ምክንያቱ ምንድነው? ይሄ አስመሳይነት የምንላቸው የኖሚናሊቲ የምንላቸው ነገሮች ስላሉ ነው። ሰዎች በእግር ሊመላለሱ ይችላሉ፣ በአካል ሊመላለሱ ይችላሉ። እውነተኛው መንፈሳዊ ግንኙነት ከሌለ ቤተክርስቲያንም ውስጥ ተሄዶ አምልኮም ውስጥ ተገብቶ
እያገለገለም እየተገለገለም የዚያ ነገር እሴት እንትን ላይለው ይችላል ላይኖረው ይችላል ማለት ነው። ፕሮሰሶቹን እናያለን ማለት ነው። ሃይማኖትን በሚገባ መረዳት፣ ከዚያ በኋላ ሃይማኖት የሚፈጸምባቸው፣ ሃይማኖት የሚገለጽባቸው፣ ሃይማኖት ራሱን የሚገልጽባቸው እና የሃይማኖት ነገሮች የሚፈጸሙት። ሃይማኖት በውስጡ አምልኮ የያዘ ነው። ሃይማኖት ያለ አምልኮ ሊኖር አይችልም። ስለዚህ አምልኮ ለመፈጸም የምናደርጋቸው ሂደቶች ሃይማኖት ተቋምን ይፈጥራሉ፣ ወይም የሃይማኖት ተቋማዊ አደረጃጀትን ሂደቶችን ይፈጥራሉ። ከዚያ ደግሞ በዚያ ውስጥ በምንሄድበት ሂደት ውስጥ ተከታይነታችን በሚገባ እናገኛለን። በተከታይነት ሂደት ውስጥ የእውነተኛ ተከታይነት የትክክለኛ ሃይማኖተኝነት መገለጫ ከሚባሉት ሃይማኖተኛ የሚባል ነገር ሲፈጠር የሃይማኖተኛ አንዱ ትልቁ መገለጫ መንፈሳዊነት፣ እውነተኛ ሃይማኖተኝነት። ይሄ በትልቅ የቴዎሎጂ መምህራንም በሰፊው ከተነገሩ ነገሮች ውስጥ እውነተኛ ሃይማኖተኝነት የሚገለጽባቸው ዋና መሰረታዊ ነገሮች በተለይ በግለሰብ ደረጃ ግለሰብ ራሱን ያለ ከማንኛውም ተጽዕኖ ውጭ ሆኖ ራሱን ሲገልጽ ሃይማኖተኛነቱን የሚገልጽበት በመንፈሳዊነት ነው። ሌሎች ጉዳዮች አሉ ሃይማኖተኝነት የሚገለጽባቸው። አሁን ቤተ መቅደስ ሄዶ ቤተክርስቲያን ሄዶ ማምለክ፣ ምጽዋት ማድረግ፣ ቀኖና መፈጸም፣ የሃይማኖት አይደንቲቲዎችን የበለጠ ጎላ አድርጎ ማሳየት እንዲህ የምንላቸው ጠቅልለው ግን የሚገልጽልን መንፈሳዊነት ያንን ሃይማኖታዊ አይደንቲቲ ሃይማኖታዊ ማንነት የሚገለጽበት ማለት ነው። ከሃይማኖታዊ ማንነት በወጣ መንገድ መንፈሳዊ ነኝ ማለት ትክክለኛውን ትርጉም አያገኝም። ለምንድን ነው የማያገኘው? መንፈሳዊነት የቦንድ ጉዳይ፣ የግንኙነት ጉዳይ። መንፈሳዊነት ማለት ሰውየው መንፈሳዊ የሚባለውን ሰው ከአምላኩ ጋር የሚያገናኘው የዚያ አምላኩ ደግሞ በሱ እንዲገለጽ የፈለገውን ነገር የሚታይበት አንዱ ማሳያ ድልድይ ነው። ስለዚህ አሁን በሆነ ነገር ላይ መንፈሳዊ ስሜት ተሰማኝ የሚል ስሜት የሚኖረው በምን እይታ ነው? ከቁሳዊ ጉዳዮች ላይ ወይም አእምሯችን ከሚፈጥራቸው የደስታና የአድናቆት ስሜቶች ጋር በመነሳት ከቁሳዊ ነገሮች ጋር እየተገናኘ በቁሳዊ ነገሮች ላይ ሀሳባችንን እየገለጽን መንፈሳዊ ልንል አንችልም። አንዱ ጉዳይ ማለት ነው። ለምሳሌ እንግዲህ ቀደም ሲል በጣም በጥንት ከነበሩ አባቶች ውስጥ ቅዱስ ዮሐንስ አፈወርቅ በቁሳዊ ነገሮች ወይም በቁሳዊ ነገሮች በምታደርጋቸው ግንኙነቶች መንፈሳዊ ማንነትን ልትገልጻቸው አትችልም ይላል። ምክንያቱም መንፈሳዊነት ከቁሳዊነት የለየ ወጣ። መንፈስ የሚለውን ነገር ስናስብ ከቁሳዊ አይደንቲቲ ወይም ከቁሳዊ ማንነት የለቀቀ ጉዳይ ነው። ከዚያ ውጭ ሆነው ነው። አሁን በነገሮች በቁሳዊ ነገሮች እሳቤ ውስጥ ሆነን በቁሳዊ ነገሮች ጋር በሚኖረን ግንኙነት ላይ በሚፈጠሩ ስሜቶች የሚገኝን አንድ ግኝት መንፈሳዊ ልንለው አንችልም ማለት ነው። ስለዚህ መንፈሳዊነት ከቁሳዊ ነገር በላይ መሆን ነው። አንዳንድ ጊዜ እንደውም በኦርቶዶክስ ክርስትና አሁን ለምሳሌ ስነ ምግባር እንላለን። ስነ ምግባርን የምናይበት የምግባር መገለጫዎች አሁን መልካምነት፣ ጥሩነት፣ ውሸታም አለመሆን፣ በጣም ሀርም ሰዎችን ከሚጎዳ ነገር ራስን መቆጠብ፣ በአንደበትም በሀሳብም በድርጊትም ክፉ ከሚባሉ ወይም በጣም አስጠያቂ ከሆኑ ነገሮች በተገለል ቁጥር ነው የስነ ምግባራዊ ማንነቶች የሚፈጠሩት። አክብሮት፣ ደግነት፣ በጎነት እንደዚህ የምንላቸው አሁን እነዚህ ስነ ምግባር ናቸው፣ ከመንፈሳዊነት በታች ናቸው። መንፈሳዊነት ከነዚህም በላይ ነው እንግዲህ ማሰብ ያለብንና አንዳንድ ጊዜ አንዳንድ አርጊመንት የቅርብ ጊዜ አርጊመንቶች አሉ። ለምሳሌ ክርስቲያናዊ ስነ ምግባር ከምንርስ ክርስቲያን መንፈሳዊነት ነው ማለት ያለብን። ክርስቲያናዊ ማንነት ከስነ ምግባር በላይ ነው። ስነ ምግባር ለሰው ሁሉ የተሰጠ ነው። ሰው ሁሉ ሊያደርገው ሰው ሊባልበት የሚገባው እንስሳ የማያደርገውን ወይም እንስሶች ወይም ተክሎች የማያደርጉትን ነገር ማድረግ ነው። ስነ ምግባር የሰውነት መገለጫዎቹ ናቸውና መንፈሳዊነትን ከዚያም በላይ ነው። መንፈሳዊነት ወደ አምላክ ወደ ፈጣሪ እሱ የሰጠንን እውነተኛ ማንነት የሚያላብሰን ጸጋ ነው። እሱ የሰጠንን እውነተኛ ባህሪ የሚሰጠን ነውና በስነ ምግባር ተጠያቂዎች ሆነን መንፈሳዊ ራሱ መሆን አንችልም። ምክንያቱም መጀመሪያ መንፈሳዊነት
ከስነ ምግባርም በላይ መሆኑን ማሰብ አለብን እንጂ አሁን በዚህ ዓለም ላይ ያሉ ቁሳዊ ስራዎችን ቁሳዊ ድርጊቶችን ወይም ቁሳዊ ውድቀቶችን እያደረግን መንፈሳዊ ራሱ መሆን አንችልም። ቀለል ያለ ነገር አንሰጠውም። በኦርቶዶክስ ክርስትና መንፈሳዊነት ስንል ከዚያም ሁሉ በላይ ነው። ወደ እግዚአብሔር መቅረብ ነው። መንፈሳዊ ፍሬ ማፍራት ነው። መንፈሳዊ የሆነውን በመንፈስ ቅዱስ እንድናደርጋቸው የተሰጡንን ነገሮች በእኛ ሕይወት ውስጥ የመገለጽ ውጤት ነው። ስለዚህ የሃይማኖተኛነታችን እግዚአብሔርን የማምለክ መቼም ከሃይማኖት የሚበልጥ የለም ወይም ከሃይማኖተኝነት የሚበልጥ የለም። ያ የሃይማኖታዊ የምንለው ማንነት መገለጫው መተርጎሚያው ወይም ተርጉሞ በትክክል ይሄው ሃይማኖተኛ መሆኔ የሚገለጸው የሚለው አንድ ሰው መንፈሳዊነትን በማሳየት ነው ማለት ነው። እስኪ አንዳንዶቹን እናያቸው። እስኪ አንዱ ያለ አንዱ መኖር ማይችላቸው አሉ ወይ? ለምሳሌ ከመጨረሻው ስነሳ ሃይማኖትና ሃይማኖተኞች ወይም ሃይማኖትና መንፈሳዊነትን እያሳዩን ነበርና ሃይማኖት የሌለው ሰው በሃይማኖት አልኖርም ያለ ሰው በራሱ ልምምድ ግን መንፈሳዊነትን ማምጣት አይችልም ወይ? ወይም ደግሞ መንፈሳዊነት ያለ ሃይማኖት ያለ መንፈሳዊነት መሆን አይችሉም ወይ? ይሄን ጥያቄ ማነሳው መምህር ለምሳሌ አንዳንዴ ምን ይነሳል፣ ሃይማኖት ተቋማቱ ስነ ምግባር ላይ ብቻ ትኩረት ያደርጋሉ። ሌሎች መንፈሳዊ ጋር ቅድም ያነሱልንን የመንፈሳዊ ፍሬዎችን እንዴት ማግኘት የሚለውን ነገር አያለማምዱም። ስለዚህ እነሱን ከመጠበቅ እኔ በራሴ እነዛን ነገሮች እኮ ብለማመዳቸው መንፈሳዊ መሆን ይችላል የሚባል ነገርም ስላለ መንፈሳዊነትና ሃይማኖት የሚለውን ነገር አንዱ ያለ አንዱ መሆን ይችላሉ ወይ? እንግዲህ በጣም ጥሩ አካሄድ ነው። አሁን ጥያቄው ማመጣጥ ላይ ይሄ እነዚህ ትስስሮች አንዳቸው ካላንዳቸው የማይመጡ ነገሮች መሆናቸውን ያሳያል። በመካከለኛው ዘመን ማብቂያ አካባቢ በአውሮፓ ለሃይማኖት በጣም ዝቅተኛ የሆነ ትርጉም ከመስጠት አንጻር ግን ሰዎች ሃይማኖት ውስጥ የሚያገኙትን ጥሩ ነገር መተካት ፈለጉ። ስለዚህ አንዳንድ ሌሎች አይነት ቲዮሪዎችን ዲቨሎፕ አደረጉና ከነዚህ ቲዮሪዎች ውስጥ አንዱ ፊላንትሮፒ ነው። የፊላንትሮፒ ወይም የፊላንትሮፖስ እሳቤ ሰው ወዳድነት ማለት ነው። በቀጥታ ሲተረጎም ፊሎስ እና አንትሮፖስ የሚባሉ ሁለት ቃላትን አንድ ላይ አድርገው ነው ፊላንትሮፒ ልክ ፊሎሶፊያ ነው እንደሚባለው ማለት ነውና የፊላንትሮፒ አስተሳሰብ ምንድነው? ደግ ሰው መሆን፣ በቃ ለሰው ጥሩ ማድረግ፣ ክፉ አለመሆን፣ ሰው አለመግደል፣ ሰው አለመስደብ፣ ሰው አለመናቅ፣ ግን ሰውን ማክበር፣ ለሰው ልጅ ክብር መቆም፣ ሂዩማኒቲ ምናምን እዚህ ሂዩማን ራይትስ ምናምን የሚባሉ ነገር ከዚያ ነው ዲቨሎፕ ከፊላንትሮፒ ነው ወደ ህግ ወደ ሰብአዊ መብት ህጎች የመጣው በዚያ ጎዳና ነው። እና እነዚህ ሰዎች ደግ ሰው ሊሆኑ ይችላሉ፣ መንፈሳዊ ግን ሊሆኑ አይችላሉ። ከሃይማኖት ውጪ ሆኖ መንፈሳዊ መኮን አይቻልም። ያ የፊላንትሮፒ ኮንሰፕቱ በሃይማኖት ውስጥ ያሉ የመልካም ስራና የስነ ምግባርና የመንፈሳዊነት እሳቤዎችን በቁሳዊው ዓለም የመተካት ፍላጎት ያመጣው አስተሳሰብ ነው። እና በኋላ በኢኮኖሚም ዘርፍ ውስጥ በዚህ በፖለቲካም ዘርፍ ውስጥ አሳቢዎች የሚባሉት እነ ማክስ ዌበር እነ ስፔንሰር ሁሉ እነዚህ ነገሮች አበላልተዋቸዋል። የኢኮኖሚና የማህበረሰብ እሳቤዎቻቸው ውስጥ ለማስገባት ሞክረዋል። ኢኮኖሚን ለምሳሌ በኋላ ማርክስም አሁን ይሄ ክላስን ማጥፋት እንዲህ ሀብታምና ድሃን የማጥፋት ሂደቶች ውስጥ የወሰዱት ኢምፕሬሽኑ የዚህ ሀሳብ ኢምፕሬሽኑ የመጣው ከዚያ እሳቤ ነው። እና ያለ ሃይማኖት ፍትህን በዚህ ዓለም ላይ ማስፈን እንችላለን። ያለ ሃይማኖት ደግነትን ወይም መንፈሳዊነት የሚባለውን እሴት በሰዎች ውስጥ ማስገባትና ደግነትን ማምጣት እንችላለን። እና ዋናው የሰብስቲቲዩቲቭ ቲዮሪ እንለዋለን። ያ በቴዎሎጂ ውስጥ ሃይማኖት ሊሰጥ የሚችለውን የመልካምነት ገጽታ በቁሳዊው ዓለም ውስጥ ለመተካት መፈለግ ያመጣው ነው። ግን ድምዳሜው ምንድነው? ደግ ሰው መሆን ይቻላል፣ ጥሩ ሰው መሆን ይቻላል። ህግ የማይጠይቀው ሰው ማለት በቃ በህግ የማይወቀስ ይሄ ብሌምለስ የምንለው የማይነቀፍ ሰው ማለት ደግ በቃ ቸር የሆነ ያለውን የሚያጋራ የሚያካፍል፣ ሰዎች የሚያከብር፣ አንደበቱ ቁጥብ፣ ሰው የማይገድል ወይም ሰውን ምንም አይነት ነገር ክፉ በሰው ላይ የማይሰራ ሰው መሆን ይቻላል። ደግ ሰው መሆን ይቻላል። ጻድቅ ግን መሆን አይችልም። ያን ሆኖ ምክንያቱም ዓለም ጽድቅን ልትሰጥ አትችልም። ጽድቅ የሚባልን ታይትል መስጠት የምትችለው ቤተክርስቲያን ብቻ ናት። ጻድቅ ብላ ቅድስናውን እውቅና ሰጥታ እግዚአብሔር ያከበረውን ቅድስና
ምእመናን ይኸው እግዚአብሔር አክብሮታል ይሄን ሰውዬ ቅዱስ በሉ ብላ ልትል የምትችል ቤተክርስቲያን ብቻ። ስለዚህ ዓለም ልትሰጥ የምትችለው አዋርድ ይሄ ሰውዬ ደግ ሰው ነው፣ በህግ ማለት በህግ የተቀመጡ ይሄ ሩል ኦፍ ሎ የህግ የበላይነትን የሚያከብር ሰው ነው፣ ደግ ነው ምናምን ልትል ትችላለች ዓለም እንጂ ጻድቅ ነው መንፈሳዊ ነው ልትል አትችልም። ምክንያቱም ቁስ ውስጥ ነን ያለ ነው። አሁን በቁስና በመንፈስ መካከል ያለውን ድንበር መለየት መቻል አለብን። ቁስ ውስጥ እስካለን ወይም ቁሳዊ ይሄ ማቴሪያሊስቲክ የሆነው ዓለም ውስጥ እስካለን ድረስ የመጨረሻ ጥጋችን የመጨረሻ ማዕረጋችን በዚያ ውስጥ ደግ ሰው መባል፣ ጥሩ ሰው ጉድ የምንለውን ነገር በዓለሙ መስፈርት ማለት ነው፣ በቁሳዊ ማለት ነው። ያንንም መንፈሳዊ ውስጥ አንነካ ማለት ነው። ከዚያ ልናልፍ አንችልም። መንፈሳዊ የሚለውን ነገር ልናገኝ የምንችለው ተርሚኖሎጂው ይሄ ቃሉ በተግባር በሙሉ ኮንቴክስት በሙሉ ትርጉሙ በሙሉ የገጸ ንባብም የጽንሰ ሀሳብም ትርጉሙ የሚገኘው ሃይማኖት ውስጥ ነው። አሁን ሂደቱ ምንድነው? በዚህ እንግዲህ በተለይ ደግሞ ከዚህ ከፖስት ሞደርን በፊት ይሄ የሞደርን ዘመን ምን ላይ የዘመናዊነት ዘመን ማብቂያው ላይ አንዱ ጥያቄ እንዴ ሃይማኖትን ከማህበረሰብ ውስጥ አወጣን። ግን ይሄ በጣም መሰረታዊ ነገር የሆነ በእያንዳንዱ ግለሰብ ውስጥ መሰረታዊ የሆነ ይሄ ኢሴንሻል ካራክተሪስቲክስ የምንላቸው የሰው መገለጫዎች ውስጥ አንዱ ጉዳይ ነው። ማህበረሰብንም ሃይማኖተኛ መሆኑን አወጣን። ግለሰቡን ከሃይማኖት ስናርቀው ማህበረሰብንም በነገራችን ላይ ይሄ በዓላማ የተደረገ በመመሪያ የተፈጸመ በጣም ተከታታይነት ያለው የዓለማዊ መመሪያዎች ናቸው ይሄን እንዲያደርጉ የፈጠሩት ማለት ነው። በዚህ ሂደት ውስጥ ሆኖ ግን እንዴት ለማድረግ እንችላለን? አሁን ምስራቁ ዓለም አሁንም ሃይማኖተኛ ነው። መካከለኛው ምስራቅ አሁንም ሃይማኖተኛ ነው። ላቲኑም አሜሪካንም ኦልሞስት ከ70% በላዩ የሃይማኖት እሴቶችን ጠብቆ የሚኖር ቤተክርስቲያን የሚሄድ ወይም የሆነ ሃይማኖት ተቋም ውስጥ የሚሄድ ሃይማኖት በዓላት ከፍተኛ ትኩረት ያለው ህዝብ ነው እና ይሄ ነገር ማስወገድ አንችልም። ስለዚህ የሚተኩትን ነገሮች መፍጠር መቻል አለብን የሚለው የሰብስቲቲዩቲቭ ቲዮሪ የሚባለው ያንን ለማድረግ ሃይማኖት ውስጥ የጎሉ እሴቶችን የቁሳዊው ዓለም አካል አድርጎ የመሄድ ፍላጎት ያመጣው ነገር ነው። ስለዚህ ባጭሩ ለማስቀመጥ ያህል ሃይማኖት የሚለው እስካለ ድረስ ሃይማኖት የሚፈጽሙት ተቋማት መኖር ግዴታ ነው። ሃይማኖት ያለ ሃይማኖት ተቋም መኖር አይችልም፣ በሰው ውስጥ ማለት ነው። ከሰው ውጪ አሁን እኔ ኖርኩም አልኖርኩም እግዚአብሔር አለ። አሁን እግዚአብሔርን ለማምለክ እኔ ነኝ ተቋም የምፈልገው ወይም የእግዚአብሔርን ለኔ ሊሰጥ የፈለገውን ነገር ለኔ ሊያድለኝ የፈለገውን ልጅነት አሁን እንግዲህ መጠመቅ አለ፣ መቁረብ አለ፣ ወንጌል መስማት አለ፣ መማር አለ፣ ንስሐ መግባት አለ። እነዚህ ነገሮች ለኔ ነው ለአማኙ ስለሚያስፈልጉ ተቋም ይኖራል ማለት ነው። ያን የሚፈጽምበት ያን የሚያደርግ ያን የሚያካሂድ በየትኛውም መንገድ የመጀመሪያ ነገር አንድን ሃይማኖት የሚያስተምር አስተማሪ ካለ ተቋም አለ። በቃ ምክንያቱም ያን ሰውዬ አስተማሪ ያደረገው ያ ነገር መኖሩ ነው። መጽሐፍ ቅዱስ የምንለውን መጽሐፍ ቅዱስ ወደኛ እንዲመጣ ወይም መጽሐፍ ቅዱስ እንዲኖረን ያስቻለው ተቋም ነው። መጽሐፍ ቅዱስ ያለ ተቋም አልተፈጠረም፣ አልኖርም፣ አልተሸጋገረም። ራሱ መጀመሪያ መጽሐፍ ቅዱስ የሚባለውን ነገር ይሄ ትክክለኛ ነው ብሎ አፕሩቭ አድርጎ መጽሐፍ ቅዱስ ይሄ ነው ትክክሉ ብሎ ለአማኞች እንዲነበብ የሐዲስ ኪዳኑን እንኳን እንተወውና የብሉይ ኪዳኑን እግዚአብሔር ለሙሴ ሕግ ለመስጠት ሙሴን መጥራት ነበረበት። ሙሴን ጠርቶ ለሙሴ አንድ በጣም አስደናቂ ትእዛዝ አዞታል እግዚአብሔር ሙሴን ገና ሕጉን ከመስጠቱ በፊት ማለት ነው። በጣም አስደናቂ የሆነ ቀጥታ ተቋም የመሰረተበት በቀጥታ ኢንስቲትዩሽን ፊዚካል የሆነ አካላዊ ተቋም የመሰረተበትን ሕግ ነው። ኦሪት ዘጸአት ምዕራፍ 19 ቁጥር 10 ላይ ነውና ሕዝቡን ሂድና ቀድሳቸው ይለዋል። አሁን ፕሮሰስ ሕዝቡን ሂድና ቀድሳቸው፣ እስከ 3 ቀን ድረስ ይጾሙ፣ ተራራውን እንዳይነኩ፣ ተራራው ስር አሮንን አስቀምጥ፣ አንተ ወደ ተራራው ውጣ ያለ ስርዓት። ከዚያ አንድ አስገራሚ ቃል አለች፣ ለሕዝቡ ወሰን ስራለት ይላል። ወሰን ማለት እንግዲህ ሕግ ነው። ወሰን ማለት እንግዲህ ደንብ ነው። ወሰን ማለት አጥር ነው፣ ቅጽር ነው። ወሰን ስራለት ይላል። ስለዚህ አሁን ኢንስቲትዩሽን እየፈጠረ ነው። ይሄ ኢንስቲትዩሽን የምንለው ነገር አሁን በደንብ
ብዙ ሰው ካለመረዳት ነው አሁን ኢንስቲትዩሽንን ከሃይማኖት ለይቶ ኢንስቲትዩሽን ማለት ያ ሃይማኖት መፈጸም ማለት ነው። ኢንስቲትዩሽናል ማድረግ ማለት መፈጸም ማለት ነው። ለምሳሌ በቴዎሎጂ ቋንቋ ስንናገር the institution of baptism እንላለን። የጥምቀት አፈጻጸም እንላለን። ያቺ አፈጻጸሟ ናት ተቋም ማለት አደረጃጁ ያ ጥምቀትን የምንፈጽምበት በአብ በወልድ በመንፈስ ቅዱስም አጥምቅ ሲል ይሄ ተቋም ነው። ይሄን ማለት ነው እንግዲህ እያቋቋመ ነው ማለት ነው። ያን ነገር አፈጻጸሙን ማለት ነው። እንግዲህ ከዚህ አንፃር ያ ሃይማኖት ያለ ተቋም አልተፈጸመም ማለት ነው። ለኛ ነው ያ የሆነው እንጂ አሁን እግዚአብሔርማ እኛንም ከመፍጠሩ በፊት ነበር። እኛንም ይህንንም ዓለም አሳልፎ ይኖራል። እሱ የኖረበትን እሱ የሚመለክበትን እሱን የምናውቅበትን ሂደት ነው ተቋም የምንለው ማለት ነው። ያን ፕሮሰስ ያን ኢንስቲትዩሽን ነው ተቋም የምንለው። ያለዚያ ተቋም ደግሞ ተከታይ አይኖርም። ልክ ተከታይ ስንል ምን ተፈጠረ ማለት ነው? ተቋም ተፈጠረ ማለት ነው። ልክ ተከታይ የምንለው ነገር ሃይማኖቱን የሚያካሂድ የሚያመልክ የሚታዘዝ እግዚአብሔርን አምናለሁ ብሎ የሚመሰክር የሚል ሰው ፈጠርን ማለት ነው። ተፈጠረ ማለት ነው። ይሄ ሲፈጠር ተቋም ሆነ ማለት ነው። ኢንስቲትዩሽናል ሆነ ማለት ነው። አንድም ሰው ቢኖር ማለት ነው እንኳን በጣም በብዙ ሚሊዮን በብዙ መቶ ሺህ በብዙ ሺህ የሚቆጠር ይቅርና አንድም ሰው ቢኖር ኢንስቲትዩሽን ሆነ ማለት ነው። ተላለፈ ከኤግዚስተንሱ ከራሱ ሀልዎት ወደ ሰው ልብ ውስጥ ተሻገረ ማለት ነው። አሁን የኛ አባቶች ይሄን ሲናገሩ እግዚአብሔር ዓለምን ከመፍጠሩ በፊት በአንድነትና በሶስትነቱ ይኖር ነበር። ጥንት ለሌለው ጊዜ አብ ወልድን ወልድ መንፈስ ቅዱስን ሳይቀዳደሙ ሁሉም በአንድነት ዓለም ሳይፈጠር በፊት ነበር። እግዚአብሔር ግን ይሄን ክብሩን ይሄን ሀልዎቱን ይሄንን አንድነት ሶስትነቱን የሚያውቅ የሚቀድስ የሚያወድስ መንግስቱን የሚወርስ ፍጥረት ልፍጠር ብሎ አሰበ። አስቦም አልቀረ ፈጠረ። አሁን ሲፈጥር ወደ እግዚአብሔርን ወደሚያውቅ ፍጥረት እሱን ወደሚረዳ ፍጥረት መፍጠር ሂደት ውስጥ ሄዶ ፍጥሩን ሲፈጥር መጀመሪያ ቀናትን ፈጠረ። እነዚያ እንግዲህ 6 ቀናት የምንላቸው በእነዚያ ቀናት ውስጥ ስነ ፍጥረትን ፈጠረ። ጊዜን ቦታን ፈጠረ። ከዚያ በኋላ በምድር ላይ ያሉትን ነገሮች ሁሉ ፈጠረ። ሰውን ፈጠረ። አሁን ሰውን ፈጥሮ በጣም አስደናቂው ነገር የምናየው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አምላክም ሰውን እንደ መልኩ እንደ አርአያው ፈጠረ ይልና ፈጥሮ የሚያቋቁመው ተቋም ነው። ትእዛዝ ነው የሚያዘው። አሁን ሰውን ምንድን ያደረገው ማለት ነው? አንድ ኢንስቲትዩሽን አደረገው። ምን አደረገው? እግዚአብሔር የፈጠረውን ፍጥረት ሁሉ እንዲነዳ እንዲገዛ፣ በሰማይ ያሉትን በውሃ ውስጥ የሚኖሩትን ፍጥረታት ሁሉ ግዛ እና ብዙ ተባዙ ምድርን ምሏት አለ። አሁን ይሄ ነገር እንግዲህ ወደ ምን ለወጠው ማለት ነው? እሱን ወደ የሚረዳው ፍጥረት እሱን የሚያመሰግንበትና የሚያከብርበት አደረጃጀት ውስጥ ወይም ሂደት ውስጥ አስገባው ማለት ነው። ስለዚህ ይሄ አንዱ አይለወጥም። ስለዚህ ያ ፍጡር እግዚአብሔርን የሚከተል ፍጡር ሆነ ማለት ነው። ፈጣሪውን የሚያምን እሱን የሚገልጽ ፍጡር ሆነ። አልታዘዝም ሲል ደግሞ ከመንግስቱ የሚባረር ሆነ ማለት ነው። ህግ አለ፣ ህግ ውስጥ ገባ። ስለዚህ ትስስራቸው በደንብ ይታያል። ይሄን ካልን ዘንድ ሃይማኖት እንግዲህ መንፈሳዊነት ሃይማኖት ሳይኖር መንፈሳዊነት አይኖርም። ያንን መንፈሳዊ የሚባለውን ነገር ቻናል የሚያደርግልን የሚሰጠን ሃይማኖታዊ ማንነቱ ነው። ከሃይማኖታዊ ማንነት ወጥተን መንፈሳዊ እንሁን ማለት እንዴት አይነት ምሳሌ መስጠት ያስፈልገናል? ትንሽ በደንብ ማሰብ ያስፈልጋል። ከሃይማኖታዊ እሳቤ ውስጥ ከሃይማኖታዊ ማዕቀፍ ውስጥ ወይም ከሃይማኖታዊ ማንነት ውስጥ ወጥተን መንፈሳዊ እንሁን ማለት ዝም ብለን እንደ ተራ ትምህርት እንደ ትምህርት እንኳን ብንወስደው ማለት ነው። አንድ ሰው ሕክምና ሳይማር ሐኪም ነኝ ማለት አይችልም። ወይም የሕክምና መሰረታዊ ነገሮችን ሳያውቅ ሐኪም ነኝ ማለት አይችልም። አንድ በጣም ለምሳሌ በሚዲያ ፕሮፌሽን ውስጥ መሰረታዊ የሆኑ ነገሮችን ሳያውቅ ጋዜጠኛ ነኝ ወይም ካሜራማን ነኝ ማለት አይችልም። የዚያ መገለጫ የሆኑ ነገሮች አሉ፣ ያንን ነገር የሚያላብሱት ያንን ተቋማዊ ማንነት ወይም ሃይማኖታዊ ማንነት የሚያላብሱት ነገሮች አሉ። እነዚያ ነገሮች ውስጥ አንዱ መንፈሳዊነት ነው፣ ወይም ሱፕሪም የምንለው ዋና
የመጨረሻ ትልቁ መገለጫ የአንድ ሃይማኖተኛ የሃይማኖተኛነት መገለጫ የምንላቸው ነገሮች መንፈሳዊነቶች ናቸው። አሁን የበለጠ የሚያጠናክሩልን ይህን ትርጉም መንፈሳዊነት ምንድነው የሚለውን ነገር ስንተረጉም ነው በሃይማኖት ውስጥ ያለው እሳቤ። በሃይማኖት ውስጥ ያለው እሳቤ ውስጥ መንፈሳዊነት ማለት አንድ ሰው ከፈጣሪው ጋር የሚገናኝ ዘወትር የሚገናኝ በፈጣሪው ትእዛዞች ውስጥ በጣም የፈጣሪው ትእዛዝ አክብሮ የሚኖር ሰው መንፈሳዊ ይባላል። ያ ማለት የሚጾም የሚጸልይ ምሳሌ ካልጸለየ አምላኩን ያውቅ በምን ይገናኛል ከፈጣሪው ጋር? በዚህ በሃይማኖት ውስጥ የታዘዙትን ነገሮች ሌሎቹን ቀኖናዎችን ስርዓቶችን የሚፈጽም ሰው ኃጢአት ሲሰራ ንስሐ የሚገባ ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን የሚቀበል ሰው ይሄ ሰው ነው መንፈሳዊ የሚባለው። እንግዲህ ምን ያህል ሩቅ እንደሆነ ማለት ነው። ከዛኛው በዓለማዊ ማዕቀፍ ውስጥ ሆነን መንፈሳዊ የሚለውን ነገር ለመተርጎም በጣም ከባድ ነገሮች ናቸው። መንፈሳዊነት በዓለም ውስጥ በምንድን ነው የሚገለጹት? ስሜት፣ ያ ደግሞ ስሜታዊነት ነው እንጂ መንፈሳዊነት አይደለም የምንለው ኢሞሽን ነው፣ ስሜት ነው እንጂ መንፈሳዊ የምንለው ካራክተር አይደለም። መንፈሳዊ የምንለው ቦዲው ካራክተር ሙሉ ዶሜኑ ሃይማኖት ውስጥ ነው ያለው። ከሃይማኖት ውጪ የሚታሰብ ከሃይማኖት ውጪ ሊነገር የሚችል ነገር አይደለም እና ያን እንደ በሙያ አንጻር ማየቱ በጣም ስለሚያሳንሰው ሃይማኖትን በሙያ ማየት አንፈልግም እንጂ ምክንያቱም ሙያ ስላልሆነ ሃይማኖት ህይወት ስለሆነ ያው ነገሩ ባለሙያም ሙያ ሃይማኖት ህይወቴ ነው ምናምን ይላል። ያው ንግግር የማይቋረጥ ነገር ነው። የሆነ ሆኖ ከዛ አይሆንም እንጂ ለምሳሌ አንድ በሕክምና ሙያ ውስጥ ሆኖ አንድ ሰው ምንም አይነት ሕክምና ነገር የማያውቅ ሰው ሆኖ መድኃኒት ልዘዝ ቢል የማይገናኝ ነገር ነው። ስሙንም የማያውቀው ነገር ማለት ነው። የመድኃኒት ስም ራሱ በማያውቅበት ሁኔታ መድኃኒት አዛለሁ ቢል የሚፈጠረው ነገር እንደማለት ነው። ከዚያ ነገር ውጪ ሆኗል ማለት ነው። ስለዚህ በቁሳዊው ዓለም ውስጥ ሆነን በዚህኛው በጣም ማቴሪያሊስቲክ በሆነው ዓለም ውስጥ ሆነን መንፈሳዊነትን ማሰብ ልክ የዚያን ያህል ነው። በማናውቀው ነገር ውስጥ መግባት ነው እና መንፈሳዊነት ያለ ሃይማኖተኝነት አይኖርም። ሃይማኖተኝነት ደግሞ ያለ የሃይማኖት መመሪያ፣ የሃይማኖት ተቋም፣ የሃይማኖት ምሳሌ ሪቹዋል፣ ሃይማኖት አምልኮ ሳያመልክ አንድ ሰው ሃይማኖተኛ መሆን አይችልም። አምልኮ ሊኖረው ይገባል። ያን አምልኮ የሚያደርግለት ምንድነው? አምልኮ እኮ ኢንስቲትዩሽን ነው። አምልኮ ውስጥ ስንገባ ማምለክ ያለ የአምልኮ ጸሎቶች አሉ። አምልኮ የሚመራ አለ። የራሱ ሂደቶች አሉ። እነዚያ ሃይማኖት አንዱ የሚገለጸው አምልኮ ነው። ያ አምልኮ ኢንስቲትዩሽን ነው። ሃይማኖቱ ወደ ምን የተተገበረበት ነው? ወደ ተግባር የተተገበረበት ወደ አምልኮ ስርዓት የተተገበረበት ሂደት ነው። አሁን እግዚአብሔርና አቤልና ቃየል ማምለክ ፈለጉ። ስለዚህ መስዋዕት አቀረቡ። ያ እንግዲህ ሂደት ሆነ ማለት ነው። የአምልኮ ሂደት ሆነ። ያን ኢንስቲትዩሽን የምንለው እንግዲህ ያ ነው ተገንብቶ ቤተ መቅደስ ይሆነ። መስዋዕት የሚሰውበት የነበረው በኋላ ቤተ መቅደስ ሆነ። መስዋዕት የሚሰውት ሰዎች ካህናት ሆኑ። ሂደቱ ይሄ ነው እንግዲህ የመብዛት የማነስ ጉዳይ ነው ማለት ነው። ለሙሴ አንድ አይነት መስዋዕት አይደለም፣ ከ13 አይነት መስዋዕት በላይ ነገረው። ጸሎት የሚያደርግባቸውን ሰዓቶች አሳወቀው። ምስጋና የሚያደርግበትን በዓል የሚያከብርበትን ቤተ መቅደስ ይዞ ያን ሁሉ በረሃ የተጓዘበትን እንግዲህ ይሄን ሁሉ ሂደት ነገረው። ስለዚህ ያ የሃይማኖቱ የኢንስቲትዩሽኑ አካል ሆኖ ማለት ነው። እግዚአብሔርን ማምለክ የሚባለው የእግዚአብሔርን መኖር የሚገልጸው የአምልኮ ስርዓት በዚያ ተቋም ውስጥ ሂደት ሆነ ማለት ነው። ወደ ክርስትናም ስንመጣ ክርስቶስ ወንጌልን አስተምሮ ብቻ አይደለም ሄደው ወንጌልን እያስተማረ ከዚያ በኋላ ወንጌልን የሚያስተምሩ ሰዎችን መረጠ። እነዚያን ሰዎች ስልጣን ሰጠ። ስልጣን ከዚያ እንደገና ያንን ስልጣን የሚያከናውኑበትን ደግሞ ጸጋ፣ በረከት፣ ኃላፊነቱን ሰጠ። ከዚያ በኋላ እንደገና ያንን ትልቁን ቃል ኪዳን ሰጣቸው። ስለዚህ ክርስቶስ ክብር ይግባውና እያስተማረ በነበረበት ጊዜ ነው ቤተክርስቲያን ያቋቋመው። ራሷ የተቋቋመችው መጀመሪያ በትንቢት ነገረው፣ በአንተ ላይ ቤቴን እንሰራለሁ ሲል አሁን ምንድነው ማለት ተቋም ነው። ክርስትና እንዴት አድርጎ እንደሚሰራ ለዚያ ነው እኛ ስንጸልይ በሐዋርያት ላይ የተሰራች በሐዋርያት ላይ የተቋቋመች የተመሰረተች የምንለው ሐዋርያዊ የምንለው ቤተክርስቲያንን ለሐዋርያት የሰጣትን እምነት ነው። ሐዋርያት የመሰከሩነትን ምስክር ነው ከማለት በላይ በሃይማኖት በሐዋርያት ላይ ነው ክርስቶስ ቤተክርስቲያንን የመሰረተው።
ስለዚህ በዚያ ሂደት ነው ቤተክርስቲያን የመጣችውና ያቋቋማት እሱ በዚያ መንገድ አቋቋማት። ሐዋርያትን መርጦ ከሚከተለው ህዝብ ከ5 ገበያ ህዝብ ይላሉ አባቶቻችን 120 ቤተሰብ መረጠ። ከ120ዎቹ 12ቱን ሐዋርያት መረጠ። እነዚህ ሐዋርያት በመጀመሪያው የክርስትና ዘመን ገና ኢየሩሳሌም በነበሩ ጊዜ ሐዋርያት ዲያቆናትን መረጡ። እንግዲህ የኢንስቲትዩሽኑ ተከታታይነት ማለት ነው። ዲያቆናትን መርጠው ዲያቆናት የሚሰሩትን ስራ ሰጡ። እኛ ማዕድ አናገለግልም፣ ማዕድ የሚያገለግሉ ዲያቆናትን ምረጡ ብለው መስፈርት ሰጡ። መጀመሪያ በሰው ፊት ሞገስ ያላቸው ጥበብን የተመሩ ነቀፌታ የሌለባቸው ማይነቀፉ ሰዎችን 7 ሰው ምረጡ እንሹም ሾሙ። ይሄ ተከታታይነት እናያለን። ስለዚህ የሐዲስ ኪዳን ቤተክርስቲያን አመሰራረቷን በዚያ ሂደት ውስጥ እናያለን። ስለዚህ መለየት አንችልም። ሃይማኖትን ከተቋሙ፣ ተቋሙን ከተከታዩ፣ ተከታዮቹን ደግሞ ከመንፈሳዊ ህልውና ወይም ከመንፈሳዊ ማንነት መለየት አንችልም። እንደው እዚህ ላይ ግን ሃይማኖት ግብ ነው ማለት እግዚአብሔርን ለማግኘት ሃይማኖት እኛ ሆን ማለት ወይም ደግሞ በአንድ ሃይማኖት ተቋም ውስጥ ሆን ማለት ግባችን ነው ጨረስ ነው ወይስ ሃይማኖት እግዚአብሔር ጋር የሚያደርስ መንገድ ነው? በቴዎሎጂ ትምህርት በሁለቱም እንተረጉማለን። ሃይማኖት ግብም ነው፣ ሃይማኖት መንገድም ነው። ሃይማኖት ግብ ሲሆን ራሱ እግዚአብሔር ነው። ለምሳሌ በቤተክርስቲያን ጸሎት ሃይማኖተ ስሉስ ቅዱስ እንላለን። ሃይማኖተ ስሉስ ቅዱስ ዘትገብር ለቅዱስ ጊዮርጊስ ጸሎቶች ውስጥ ከምንጠቅሰው ነገር አለ። ሃይማኖት ራሱ እግዚአብሔር። አሁን ለምሳሌ ለኛ ለክርስትና ምስጢረ ሥላሴ ሃይማኖታችን ነው። ምስጢረ ሥላሴ አምላክ ነው። ያ አምላክነቱን የምንገልጽበት ትምህርት ይሆን እንጂ ያ ነገር ለኛ የተገለጸልን ስናስተምረው ነው ትምህርት የሆነው። ግን ሥላሴነት ህልውና ነው። የአምላክ ህልውና ነው። ያ ነው ሃይማኖት። ያንን መማር ደግሞ ሃይማኖት ትምህርት ነው። ስለዚህ የክርስትና መንገድ ያን መረዳት ማወቅ እና በዚያ የሚገኘውን በረከት ማግኘት ነው። ይሄ ግብ ሲሆን ማለት ነው። መንገድ ሲሆን ደግሞ ወደዚያ ግብ እንድንደርስ የተሰጡን የሃይማኖት መመሪያዎች አሉ። እነዚህ የሃይማኖት መመሪያዎች ሃይማኖቶች ናቸው በራሳቸው ማለት ነው። ለምሳሌ አብ ወልድ መንፈስ ቅዱስ ብሎ ማመን ወደ እግዚአብሔር የሚያደርሰኝ መንገድ ትምህርት ነው። ስለዚህ ጌታችን ለምሳሌ እኔ መንገድም እኔ ሕይወትም ነኝ። ይሄ እንግዲህ ቀጥታ የነገረን ነው። ሕይወት ግባችን፣ ሕይወትን ማግኘት ትልቁ ግብ ነው። እኔ መንገድም ነኝ ሲል ደግሞ እሱን ማመን ያ ትክክለኛው መንገድ ነው ማለት ነው። ስለዚህ መንገድ ሲሆን አንደኛ ያ እምነቱ በራሱ እምነቱ መንገድ ነው። ሁለተኛ እምነቱን የምንፈጽምባቸው የእምነቱ ስርዓቶች የሃይማኖት ስርዓቶች ናቸው። እነዚህ የሃይማኖት ስርዓቶች ሃይማኖቶቹ ናቸው በራሳቸው ማለት ነው። ለምሳሌ አምልኮ ቅድም አንስተናል። አምልኮ የመጀመሪያው ለሙሴ የሰጠው ሕግ ላይ ከኔ በቀር ሌሎች አማልክትን አታምልክ ይለዋል። እኔን ብቻ አምልክ ነው። ስለዚህ አምልኮ እግዚአብሔር ብቻ ነው። ያሁን ግብ ነው። የአምልኮ ስርዓቶች ደግሞ ይዘረዝራል። ከዚያ በኋላ አታክብራቸው፣ አትስገድላቸው ይላል። ስማቸውን አትጥራ፣ የእነዚያን እንትኖች ለእነሱ መስዋዕትን አታቅርብ፣ እንዲህ ይላል። አሁን እነዚያ ደግሞ መንገዶች ናቸው፣ የአምልኮን የምንፈጽምበት ሂደቶች ናቸው። ስለዚህ ያ የማክበሩ ስርዓት ሃይማኖት ነው፣ የሃይማኖት ስርዓት ነው። የመማሩ ስርዓት ራሱ አሁን ሃይማኖት ትምህርት ለምሳሌ የሃይማኖት ህግ መፈጸም አሁን አትዋሽ፣ አትስረቅ፣ የእግዚአብሔርን ስም በከንቱ አትጥራ፣ አባትና እናትህን አክብር። እነዚህ የምንላቸው ነገሮች የሃይማኖት ህጎች ናቸው። ግን እነዚህን ነገሮች መፈጸም ወደዚያ ሃይማኖት ትክክለኛ ወደምንለው የሃይማኖቱ ግብ መድረሻዎች ናቸው፣ መንገዶች ናቸው። ስለዚህ ዳዊት ህግህ መንገዴ ነዋል። ህግህ መንገዴ ነው። አሁን ያ ህግህ መንገዴ ነው ያለው 10ቱ ትእዛዛትን አንዱ ባንዱ ውስጥ ተለዋዋጭ ሆነው የምናያቸው ማለት ነው። ዝም ብሎ ለያይተን ስናያቸው ደግሞ ሃይማኖት ብቻውን ግብ ይሆናል።
ሃይማኖት ብቻው በቃ ሙሉ ለሙሉ ግብ ይሆናል። በዚያ ውስጥ ወደዚያ ለመድረስ የሚያስችለንን መሰረታዊ ነገሮች እየፈጸም ወደዚያ ግብ ለመድረስ የምንሄደው ሂደት ሃይማኖትን ግብ ያደርገዋል። ስለዚህ ሰውየውን ሃይማኖትን ወደዚያ ግብ ለመድረስ የሚሄድ እሱ የሚከተለው የሃይማኖትን መንገድ ነው ብቻ ይባላል፣ ግቡ ላይ ለመድረስ ማለት ነው። ሃይማኖት ደግሞ ለብቻው ተለይቶ ደግሞ ጎዳና መንገድ ይሆናል። ሰዎች ከምድራዊው አስተሳሰብ፣ ከምድራዊው ባህል፣ ከምድራዊው ስርዓት ተለይተው ፍጹም አንዳንድ ጊዜ ሙሉን ምድር የተባለውን ነገር ትተው ያን ብቻ ይከተላል። ያን ጊዜ መንገዳቸው የሃይማኖት መንገድ ሆኖ ማለት ነው። መድረሻቸው ያ መንገድ የሚወስዳቸው የመጨረሻውን የሃይማኖት ዋጋ ማግኘት ይሆናል። ያንን ግን ሃይማኖቱን ምን አደረጉት? በቃ የፍጹምነት መንገድ፣ የጽድቅ መንገድ፣ የእውነት መንገድ፣ ፍኖተ ጽድቅ ይሉታል። የእውነት መንገድ ያን የእውነት መንገድ በቃ የሃይማኖት መንገድ ነው። ስለዚህ ከዚህኛው ዓለም ራሳቸውን ይለያሉ፣ ሙሉ ለሙሉ ሊታች ያደርጋሉ። አሁን እኛ በክርስትና ውስጥ በጣም በብዙ ሕጎች በቅዱሳት መጻሕፍትም በጣም የተቀመጡ መመሪያዎችን ይዘን ስለምንሄድ ነው። አንዳንድ ጊዜ ሌላ ቦታ ስንሄድ ይህንኑ መመሪያ ግቡን ባለማወቅ ማለት ነው ይህንኑ መመሪያ የሚሰሩ ሰዎች እናያለን። ይጾማሉ፣ ይጸልያሉ፣ ወዴት እንግዲህ ግቡ ወዴት እንደሆነ ባናውቀው ፈጽመው ቁሳዊ ነገርን ከቁሳዊ ዓለም ፈጽመው የተለየ መንገድናል። ከትዳርም ርቀው፣ ከሀብትም ርቀው፣ ከሰውም ተለይተው ልም ያለ ተራራ ምንድነው የሚያመልኩት? ምንድነው የሚያምኑት እነዚህ ሰዎች ሲባል ስለ እምነታቸው የሚታወቅ ነገር የለም። ግን እንደዛ አይነት ኑሮ ይኖራሉ። አሁን እነዚህ ሰዎች የሚከተሉት መንገድ የሃይማኖት መንገድ ነው። ሃይማኖትን መንገድ አድርገውታል ማለት ይሄ ቁሳዊ መንገድ ትተው መድረሻውን ነው እንጂ ያላወቁት ሃይማኖትን መንገድ አሁን ትክክል ነው ልክ አይደለም ትተን ማለት ነው። ይህንን መንገድ አድርገው ይከተላሉ። ይሄኛው እነዚህ ሰዎች አማኞች ናቸው፣ መነኮሳት ናቸው ምናምን ይባላል፣ ቡዲስት ሞንክስ ናቸው ምናምን ይባላል። እና እንዴት ነው ይቻላል እግዚአብሔርን ሳያውቁ መነኩሴ መሆን ብለን እናስባለን። አንዳንዴ እንጠይቃለን። ግን ለምንድን ነው ቀርበን አሁን የጠየኳቸው ሰዎች ነበሩ። በጣም አንድ በቡዲዝም ውስጥ በጣም ትልቅ አዋቂ የሚባሉ ሰው አያስፈልግም አሉ። ግቡን ማወቅ አያስፈልግም፣ ኑሮውን ብቻ መኖር ነው። ይሄኛ የምንኖረው ኑሮ የሃይማኖት ኑሮ ነው፣ መንፈሳዊ ኑሮ ነው። በቃ ዋናው ነገር ከቁሳዊ ዓለም የተለየ ምንም አይነት ነገር ከቁሳዊ ዓለም ንብረት የለንም፣ ትዳር የለንም፣ ምንም አይነት ክፉ ነገር ዓለም የሚታወቅበትን ክፋት በሙሉ አንሰራም፣ አንዋሽም፣ አንገድልም፣ አንሰርቅም፣ ውሸት ሐሜት አናማም፣ ከሰው ጋር ምንም አይነት ክፉ ነገሮችን አናደርግም። በቃ ተለይተን ነው። እና ታዲያ ግቡን ሰው ሳያውቅ እንዲህ አይነት የሃይማኖት ኑሮ መኖር ምን አይነት ነገር ነው ያስብላል። ስለዚህ ያው ትክክል ልክ አይደለም ሌላ ምርምር ውስጥ አንገባ እንዲሁ ዝም ብሎ ብቻ ምን አይነት ነገር ነው ብሎ ተገርሞ ከማለፍ በስተቀር ብዙ እንትን አንለው። የሆነ ሆኖ ግን በክርስትና እሳቤ ውስጥ ልክ ቅድም እንዳልኩት ጌታችን እንዳስተማኔ መንገድም እኔ እውነትም ነኝ እንዳለ አናውቱ ፍኖተ ጽድቅ ሕይወት ያለንን ይዘን የምንሄደው በሃይማኖት መንገድ ሳንሄድ የሃይማኖትን ግብ መድረስ አንችልም። ሃይማኖትን ግብ ሳናደርግ ወይም የሃይማኖት ዋጋን ግብ ሳናደርግ የሃይማኖት መንገድን ደግሞ መሄድም መራመድም አንችልም። አንዳቸው ከአንዳቸው የሚለያዩ ነገሮች አይደሉም። ሃይማኖት መንገድም ነው። የሃይማኖት መንገድ የታወቀ ነው። ቅዱስ ጳውሎስ ለጢሞቴዎስም ይነግረዋል። በሃይማኖት ብትኖር ራስህን መርምር ወይም ራሳችሁን መርምሩ። የሃይማኖት መንገድስ ማለት እነዚህ ናቸው። ቅዱሳት መጻሕፍትን መረዳት፣ ከልጅነት የተማራቸዋቸው እውነቶች በህይወት መተርጎም፣ እነዚህ ናቸው ይዘረዝራል። ያ ሂደቱን እናያለን ማለት ነው። ውጤቱን የሚሰጠን የሃይማኖትን ግብ መሰረት ስናደርግ ነው። ሃይማኖት እንደው በቀጥታ ከሊትሬቸሮች ከሃይማኖታዊ ስነ ጽሁፎችን የምንረዳው ሃይማኖት እግዚአብሔር በክርስቲያን የምናምነው እምነታችን አብ ወልድ መንፈስ ቅዱስ ብለን የምናመልከው እሱ ግባችን በቃ ዋና ፍላጎታችን። ያው ማዕረገ ቅድስና የሚባል ነገር አለ በኦርቶዶክስ ያው የምታውቂውና የመጨረሻው ማዕረግ ነጽሮተ ስሉስ ቅዱስ ነው። ያንን በኦርቶዶክስ ትምህርት ውስጥ በምስራቁ ዓለም ለምሳሌ ቴዎሲስ ይሉታል። ህብረተ እግዚአብሔር፣ ከእግዚአብሔር ጋር አብሮ መሆን፣ እግዚአብሔርን ማግኘት፣ እግዚአብሔር ጋር መኖር የመጨረሻው ህይወት የመጨረሻው
መድረሻ እግዚአብሔር ነው። እሱ ጋር መድረስ ነው ማለት እሱን በህልውናው በፍጹም መለኮታዊ ማንነቱ ማወቅና መረዳት ሳይሆን በቃ ከሱ ጋራ ያለንን ህብረት መፈጸም ነው እና ያን ህብረት ማግኘት ነው። ያን ህብረት ለማግኘት ግን የምንሄደው ነገር ደግሞ የሃይማኖት መንገድ ነው። ለምሳሌ ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ሥጋውና ክቡር ደሙ በዚህ ዓለም እግዚአብሔርን የምናገኝበት ከእግዚአብሔር ጋር የምንዋሃድበት ስርዓት ነው። እንደገና በሌላ በኩል ደግሞ ዶግማ ውስጥ ደግሞ ሃይማኖት አምስቱ አዕማደ ምስጢር ውስጥ ሃይማኖት ነው ምስጢረ ቁርባን። ስለዚህ የክርስቶስን ሥጋና ደም እውነተኛ የክርስቶስ ሥጋ ነው እውነተኛ የክርስቶስ ደም ነው ብሎ ማመን ያ ሃይማኖት። እንደገና በምስጢራተ ቤተክርስቲያን ደግሞ ቅዱስ ሥጋውን ክቡር ደሙን ለመቀበል ራሳችንን አዘጋጅተን ለዚያ በሚያበቃ ማንነት ንስሐ ገብተን ቤተ መቅደስ ሄደን ቅዱስ ሥጋውና ክቡር ደሙን መቀበል ደግሞ ይሄ ደግሞ ወደሱ የምንሄድበት ከትምህርቱ ጀምሮ ምንነቱን አውቀን ለዚያ የሚያበቃውን ዝግጅት አድርገን ያን ስንሄድ ወደዚያ የምንሄድበት ሂደት ደግሞ የሃይማኖታችን መንገድ ነው እና ያለ ቅዱስ ሥጋውና ክቡር ደሙ የእግዚአብሔርን መንግስት አናይ። እንግዲህ ይሄንን ማመንና መፈጸም ይጠበቅብናል ማለት ነው እና አንዳንድ ጊዜ ይሄ የመንገድና የመዳረሻ ሁኔታ ፍልስፍና ውስጥ በጣም አስቸጋሪ ጉዳይ ነው። ጥቅልል አድርገው መንገድ ፍጻሜ የማይሆነው መንገድም ላይ መቅረት ስላለ ነው። መንገድ መጀመር ማለት ፍጻሜ ላይ መድረስ ማለት አይደለም። ግን መንገድን ማግኘት በጣም መሰረታዊ ነገር ነው። ትክክለኛውን መንገድ ማግኘት ማለት ነው እና ትክክለኛውን መንገድ ማግኘት አንዱ የፍጻሜ መጀመሪያ ነው። ትክክለኛውን መንገድ ማግኘት ማለት ነው እና ፊሎሶፊ ውስጥ አንዳንድ ጊዜ ትክክለኛውን መንገድ ማግኘት በራሱ ፍጻሜ ነው ይላሉ። እውነትን መረዳት እውነትን ፍጻሜዋን ማግኘት አይቻልም። ግን የእውነትን መንገድ መከተል በራሱ እውነትን ማግኘት ነው። ራሱ ያን መንገዱን የእውነት መንገድ የምትባለውን ማግኘት እውነትን ማግኘት ነው በራሱ እና አሻሚ ነገሮች አሉት። ምን ለማለት ነው? አንዳንዴ ይሄ መንገድ የምንለው ነገር በራሱ የማያልቅ ነገር ስለሆነ መድረሻ ሊሆን ይችላል ብለው ያስባሉ። በፍልስፍና ውስጥ የእውቀት መንገድ ይላሉ። ለምሳሌ የእውቀት መንገድ ለአዋቂዎች መዳረሻ ነው። እውቀት ስለማያልቅ ግን እውቀት ላይ እንደርሳለን፣ የመጨረሻ እውቀት ላይ እንደርሳለን ማለት አይቻልም። ስለዚህ እድሜያችን እስከፈቀደ ድረስ የእውቀትን መንገድ እንሄዳለን። የእውቀትን መንገድ ሄድን ማለት መዳረሻ በቃ ግባችንን አገኘን ማለት ነው። ቢያንስ አላዋቂነትን መንገድ እየሄድን አይደለም። ስለዚህ ግብ ይሆናል። መንገድ ማግኘት በራሱ ግብ ያደርጉታል። ፊሎሶፊካሊ አሻሚ ነገር ስለሆነ ማለት ነው። በሃይማኖት ውስጥ ግን በግልጽ የተቀመጠ ነው። መንገድ በጣም መሰረታዊ ነገር ነው። በዚህ ዓለም ላይ ወደዚህ ዓለም የመጣ ነው መንገድ ጠፍቶብን ያው ባለመታዘዝ ምክንያት የተሰጠንን መንገድ ሳትን። ስለዚህ እውነተኛውን መንገድ ማግኘት ግዴታ ነው። ያ እውነተኛውን መንገድ ለማግኘት መማር፣ ማወቅ፣ የእግዚአብሔርንም ፈቃድና ጥሪ ማግኘት ተገቢ ነው። በዚያ እንግዲህ ወንጌል እንግዲህ ቤተክርስቲያን ስንሰማ ወንጌል ተስፋ ነች። ተስፋ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ወንጌል መንግስተ ሰማያት ናት። መንግስተ ሰማያት ጌታችን ኢየሱስ ክርስቶስ ነው ብለው ያስተምራሉ አባቶች። እንግዲህ ይሄ ሂደት እንግዲህ የሚያሳየን ያው የመንገድና የፍጻሜ የማይለያዩ ነገሮች ናቸው። ግን ጨርሰናል፣ መንገዱን ማግኘት ጨርሰናል እንዳንል ብቻውን እስካልደረስን ድረስ ወደዚያ ወደሚያደርሰን የመጨረሻ ግብ እስካልደረስን ድረስ እና ራሳችንን ከውድቀት እስካልጠበቅን ድረስ እርግጠኛ አንሆንም እና ይለያያሉ ማለትን ሳይሆን የተሳሰሩ ሆነው ያ መንገድ ፍጻሜ ያደርሰናል። የተሳሳተ መንገድ ወደ ትክክለኛ ፍጻሜ ያደርሰን። ወደ ትክክለኛ ፍጻሜ የሚያደርሰን ትክክለኛ መንገድ ነው። ስለዚህ የሃይማኖት መንገድ ነው ወደ ሃይማኖት የሚያደርሰን እንጂ ዓለማዊ መንገድ ውስጥ ሆነን ሃይማኖት ላይ መድረስ አንችልም። ስለዚህ የሃይማኖት መንገድ ውስጥ ተከትለን የሃይማኖትን ፍጻሜና የሃይማኖትን ዋጋ ታገኛላችሁ። የሃይማኖትን ለመትረክቡ ፍኖቶ ለሃይማኖት ትረክቡ
እሴቱ ለሃይማኖት ነው የሚሉት። የሃይማኖትን መንገድ ብትከተሉ የሃይማኖትን ዋጋ ታገኛላችሁ። ስለዚህ ያችን የሃይማኖት መንገድ ካልተከተልን የሃይማኖትን ፍጻሜ አናገኝም። በማንኛውም ሂደት ውስጥ አንድ የተለመደ ተረት አለ። እንግዲህ ያው ጊዜሽን ካልወሰድኩ የገበሬ ተረት ነው። ኖርማል ያው ተግባር ነው በመሰረቱ። አንድ ልጅ አባቱ ሲያርስ ያያል እና በጣም ቀጥ አድርጎ ነው የሚያርሰው እርሻውን ሲያርስ እና በጣም ይደነቃል። እንዴት አድርጎ ነው ቀጥ ብሎ የሚታረስለት? እንደው ትልም የምንለው እንግዲህ የገበሬ ልጅ ብቻ ነው ብዙ የሚገባው፣ ብዙ ለከተማ ሰው ላይ ገባ ይችላል። እና ቀጥ አድርጎ ሲያርስ በጣም ይደነቃል እና እስኪ እኔም ልሞክር ብሎ ያው እንግዲህ ሞፈር ይይዛል እና እንዳሰበው አልሆነም። ከብቶቹ ወደ የሚሄዱበት ሁሉ እየሄደ በጣም ተመሰቃቀለበትና በኋላ ጠየቀ አባቱን ይላሉና እንዴት ነው ቀጥ ብለህ ማረስ የቻልከው? ማለት አልገባኝ፣ እኔ ስሞክር አልቻልኩም አለው። እና አባትየው አይ ከፊት የምታስቀምጠው አላማ ነው መንገድህን ቀጥ አድርጎ እንድትሄድ የሚያደርግህ፣ መንገድህን ያማረ የሰመረ የተስተካከለ እንዲሆን የሚያደርገው ከፊት የምታየው ነገር ነው። ከፊት የምታየው ነገር ከተጣመመ መንገድህም ይጣመማል ብሎ አለውና በጣም ጥሩ ምክር ነው አለ። ስለዚህ ልጁ በጣም የሚወዳትን ጥጃ አመጣና ከፊቱ አሰረ እና ከፊቱ አስሮ ማረስ ጀመረ ይላሉና ሲያርስ ጥጃዋ ወደዚያ ስትሄድ አብሮ ሲሄድ፣ ወደዚህ ስትሄድ አብሮ ሲሄድ ከመጀመሪያው ከሞከራው የበለጠ በጣም የተጣመመ የተዘበራረቀ እንደውም መጀመሪያ የታረሰውንም ሁሉ ያበላሽ እርሻ ያረሰና በኋላ ሄዶ ጥሩ ምክር አልመከርከኝም አባቴ፣ እኔ እንዳልከኝ አድርጌ ግን አልተሳካልኝም። ምን አድርገህ ነው አለው። እንዲህ አድርጌ ያው በጣም ያቺ ጥጃዋን ትንሿን ጥጃ ስሬ እንደዚህ ሞከርኩኝ። እንዴ አላማ ቀጥ ያለ መሆን አለበት። ያሱ እኮ ተንቀሳቃሽ ነው። የኛ ያስቀመጥከው ነገር በተንቀሳቀሰ ቁጥር ያው ትንቀሳቀሳለህ። እሷ ደግሞ አንተ እያረስክ መሆኗን አታውቅም። ስለዚህ የምታስቀምጠው ነገር የተስተካከለና ቀጥ ያለ ሁልጊዜ ስታየው እዛው ቦታው ላይ ያለ መሆን አለበት ብሎ አለው። ከዛ እንዳለው አደረገ። አንድ ቀጥ ያለ ችካል አስሮ አስቀምጦ ያው ሲመለስ ያስጠጋዋል። እንደገና እዚህኛው ሲመለስ ለዛኛው እያስጠጋ ቀጥ ያለ ነገር ማረስ ቻለ። ስለዚህ መንገድና አላማ የተሳሰሩ ናቸው። የተጣመመ ወይም የተዘበራረቀ በአንድ ቦታ ያደረጋ አላማ ካስቀመጥን መንገዳችን ቀጥተኛ አይሆንም። ትክክለኛው አላማ ላይ እንድድረስ ትክክለኛውን መንገድ የሚወስደን ነገር እዚያ ያለውን ነገር ማየት ይፈልጋል ማለት ነው። ስለዚህ የሃይማኖት አላማ የማይናወጽ አላማ ነው። የማይናወጽ አላማ መሆኑ መንጩ የኛ ሀሳብ ውጤት አለመሆኑ ነው። ሃይማኖት የኛ ሀሳብ ውጤት አይደለም፣ ወይም የኛ ምርምር ውጤት አይደለም። እግዚአብሔር የገለጸልን የእሱነቱ ነው። እንግዲህ እግዚአብሔር እሱነቱን የገለጸልን ነው ሃይማኖት የምንለው። አሁን አንድነትና ሶስትነቱ እሱ የገለጸልን ነው እንጂ እኛ ፈልገን ያገኘ ነው ወይም እኛ ተመራምረን የጻፈው አይደለም። ያ እሱ የገለጸልንን ነገር ስንከተል ነው። የኛ ቢሆን ኖሮ ጧት ያልነውን ማታ ማንደግም ሰዎች፣ በልጅነት ያልነውን በአዋቂነት ማንደግም ሰዎች ስለሆን አላማችን ይዘበራረቅ ነበር። ያኛው ልጆኛ ያሰብኩት ነው አሁን ትልቅ ብዙ ነገር ካየው በኋላ አስተካከልኩት ልንል እንችላለን። እንደኛ ሁኔታ ሊለያይ ይችላል። ሃይማኖት ግን የእግዚአብሔር ስጦታ ነው። እግዚአብሔር ለኛ ስለራሱ የነገረን ያሳወቀን የገለጸልን ስለሆነ በእኛ ሀሳብ የሚለወጥ አይደለም፣ ወይም በእኛ ፍላጎት የሚቀያየር አይደለም። ስለዚህ የእኛን መንገድ የሚያቀናልን ያቀጥ ያለ የእግዚአብሔር ስጦታ መሆኑ ነው እና እሱ እዚያ ላይ ለመድረስ ያን መንገድ መከተል ይጠበቅብናል ማለት ነው። እሺ፣ እዚህ ወደ መጨረሻ አካባቢ ካነሱት ሀሳብ ሌላ ጥያቄ ላንሳ። ሃይማኖትና መንፈሳዊነት ላይ የግድ እኮ አይደለም ሃይማኖት በጎ በማድረግ ጥሩ ሰው በመሆን ብለው መጨረሻ ላይ ያነሷቸው ሀሳቦች ነበሩ ካሁኑ በፊትና እዛ ላይ አንዳንዶች ምን ይላሉ? በሃይማኖት ሲኖር ወይም ደግሞ ሃይማኖት ፍርሃትን ይፈጥራል።
ገዥና ተገዢ አለበት። ነጻነት አይሰጥም፣ አሳሪ ነው። ህጎች ይበዛሉ። እንዳልኩት ደግሞ በፍርሃት እንድንኖር በራሳችን እንዳንተማመን ነው የሚያደርገው። ስለዚህ የራሴን ገነት ምድር ላይ መፍጠር እየቻልኩ ለምንድን ነው እንደዛ ማድረገው የሚሉ ሀሳቦችም አሉና በዛው ትንሽ እንድንነካቸው ስለፈለግኩ ነው። በጎ በማድረግም ሊሆን ይችላል። በእነሱ ቋንቋ መንፈሳዊነት፣ ቅድም ያዩት መንፈሳዊነት እንዳለው ነው። በራሴ መንፈሳዊነትን ፈጥሬ ገነትን እዚህ ማምጣት እችላለሁ። ለምንድን ነው በሆነ ሃይማኖት እንትን ውስጥ ታስሬ ነጻነቴን ማጣው ብሎ ከዛ ጋር ምናልባት ቅድም ካነሱት አንጻር በምድር ህግ ራስን ማየት በቁሳዊ ነገር መለካትም ሊሆን ይችላል። ግን ትንሽ እንዲያነሱ ስለፈለኩ ነው። አሁን እንግዲህ እነዚህ ነገሮች የኮንሰፕት የጽንሰ ሀሳብ ልዩነቶች የሚፈጥሩት ነገር ነው። መጀመሪያው ትልቁ ነገር ህግ ማለት ነጻነት ማጣት ማለት አይደለም። ህግ በመሰረቱ የነጻነት ምንጭ ነው እንጂ የሰውን ነጻነት ገዳቢ አይደለም። ህግ ከሌለ ሰው መረን ነው የሚሆነው። ህግ ከሌለ ህግ አልባነት እንግዲህ ያው በእኛ በኢትዮጵያውያን ሊቃውንት ከጥንቶቹ ሊቃውንት ማለት ነው ህገ ወጥና ጋጠ ወጥ የሚሏቸው አባባሎች አሉ። ይሄ እንግዲህ ጋጠ ወጥ የሚባለው ህግ የማያውቀው ነው። ህገ ወጥ የሚባለው ህግ አውቆ ከህግ የሚወጣው ነው። ያ ማለት ምንድነው የሚያደርገን? መረን ነው የሚያደርገው። ነጻነት አይደለም። መረን መሆን ማለት ነጻነት ማግኘት ማለት አይደለም። በአንጻሩ ግን ህግ የነጻነት ምንጭ ነው። በጣም ያው እንግዲህ ቀኖና ክፍል ሳስተምር የምጠቀመው ምሳሌ ነው የማነሳውና ለምሳሌ መንገድ ስንሄድ እንግዲህ በሰለጠነው መንገድ ስንሄድ የመንገድ ህጎች አሉ። መኪና የሚሄድበት የራሱ መንገድ አለው። ሰው የሚሄድበት የራሱ መንገድ አለው እና አሁን እንትን እንዲሆነ ብዬ ነው ለህግና ነጻነትን ህግ የነጻነት ምንጭ ነው። በመሰረቱ የሰው ልጅ የስልጣኔ ሁሉ ከፍተኛ መገለጫ ከሚባሉት የሰው ልጅ የስልጣኔ መገለጫዎች አንዱ ህግ ነው። በህግ ውስጥ ሲኖር ነው የሰው ልጅ ነጻነቱ በትክክል ኤክሰርሳይዝ የሚያደርገው። ህግ ከሌለ በጣም ብዙ ነገሮች ለባርነት የሚዳርጉን ነገሮች የህግ አልባነት ነው። ማን ገዢ ማን ተገዢ እንደሆነ አይታወቅም። ማን የበላይ ማን የበታች፣ ማን አስተዳዳሪ ማን ተዳዳሪ እንደሆነ አይታወቅም። ያ ስርዓት ነው። ህግ የሚሰጠን ነገር ስርዓት ነው። የትኛው ስህተትና የትኛው ልክ እንደሆነ አናውቅም። የትኛው የኔ ነው የትኛው የሰው ነው የሚባለውን ነገር አናውቅም። የኔን የሚያከብርልኝ የለም፣ የሰውን የሚያስከብርለት የለም። ስለዚህ የሚፈጠረው ነገር ይሄ ስርዓት አልበኝነት በጣም በፍርሃት የሚኖረው እንደውም ህግ ሳይኖር ሲቀር ነው ሰዎች። ምክንያቱም ተጠያቂነት የለም። አሁን በዓለም ውስጥ ብዙ ሰዎች ንብረት የሚያፈሩት ህግ ባለበት ሀገር ነው። ህግ በሌለበት ሀገር ንብረት ማፍራት አይፈልጉም። ምክንያቱም ማን እንደሚወስዱ አይታወቅም፣ ተጠያቂም አይኖርም። ህግ በሌለበት አካባቢና ሀገር ማሰብና ይሄ ኢኖቬሽን የምንለው ይሄ ፈጠራ ውጤትና የምንለው ነገር የለም። ህግ ባለበት ሀገር ሰዎች ያሰቡት አይምሯቸው እንደሚከበርላቸው ስለሚያውቁ በጣም ይመራመራሉ፣ በነጻነት ያስባሉ እንደሚከበርላቸው ስለሚያውቁ ማለት ነው። ስለዚህ ይሄ የመጀመሪያ የጽንሰ ሀሳብ ሂደት ነው። ህግን ጨቋኝ አድርጎ የማሰብ ነገሮች የሚመነጩት ከጽንሰ ሀሳብ ህግ አልባነትን ካለማወቅም ነው ይላሉ። እንደውም አንዳንድ የህግ ባለሙያዎች ዶክተር ዲበኩሉ ዘውዴ ያን ይላሉ። በህግ አለመኖር ውስጥ የሚኖረውን ሲቹዌሽን ካለማወቅ የተነሳ ሰዎች በህግ ውስጥ ሲኖር ህግን ጨቋኝ ያደርጋሉ ይላሉ። ወደ ተነሳውበት የትራፊክ ህግ ልንገርሽና መንገድ ስታቋርጪ ቶሎ ብለሽ መጀመሪያ የምታየው ልምድ ሆኖብን ያው ከእንግሊዝ ህግ ውጭ ማለት ነው። እኛ ከእንግሊዝ በተቃራኒው ነው። እንግሊዝ አሁን በሌላው እንትን ውስጥ ቶሎ ብለን የምናየው ወደ ግራችን ነው። ምክንያቱም አንድ የነገረን ነገር አለ አይምሯችን፣ መኪና ይመጣው ከግራ በኩል ነው። ለዚህ እርግጠኛ ነን ከቀኝ በኩል እንደማይመጣው ቀን በግራችንን ብቻ አይተን እነሳለን። ያን ነጻነት አይምሯችን ወደ ተለማምዶታል። ያን እንዲኖር ያደረገው ምንም ነገር አይደለም፣ ህግ ነው። አንድ መኪና ከዚህ ተነስቶ ቢመጣ ይቀጣል። ስለዚህ ብለን ስላሰብን ይሄንኛውን ብቻ አይተን እናልፋለን። ለማንኛውም ማየት ጥሩ ነው፣ በቀኝም ግን ከዚህ በኋላ ግራ ነው ማይ እንዳይሉ። እሺ አንዳንድ አሁን የወጣው አዲሱ የትራፊክ ማስተማሪያ የመንጃ ፈቃድ ማስተማሪያ ላይ ሞገደኛ ምናምን የሚል ቃላቶች አሉ። በጣም የሚገርሙ ሞገደኛ ሹፌር ምናምን የሚለው አሉና አንዳንድ ሞገደኛ አይጠፋም ጥሶ የሚመጣና ማየቱ ጥሩ ነው። ግን ያ ህግ የነገረን ነገር ምንድነው?
ቀይ መብራት ልክ እንደበራ መኪና ይቆማል። ስለዚህ እኔ በነጻነት አልፋለሁ። ነጻነት ሰጥቶኛል ያ ህግ መኖሩ ማለት ነው። እና ሃይማኖት ደግሞ የበለጠ የሃይማኖት ግን ከዚህ በላይ ነው። የሃይማኖት ህግ የውሸትን አምልኮና የእውነትን አምልኮ የሚደነግግ ነው። ስለዚህ አምላክ ያልሆኑ ግን በውሸት አምላክ ነን ያሉ ስላሉ እነሱን እንድቃወማቸው ነው ነጻነት የሚሰጠኝ የሃይማኖት ህግና እነሱን በመቃወሜ አልጎዳም። አሁን ሰይጣንን በመርገሜ እክህደከ ሰይጣን እያልኩ ሰይጣን እክድሃለሁ። የጸሎት መጀመሪያ እንግዲህ ሰይጣንን በመካድ እግዚአብሔርን በማመን ነው። ሰይጣንን ስክደው አልሰቀቅም። ነጻነት ሰጥቶኛል። ሰይጣን የተዋረደ የታሰረ እውቀት የሌለው ምናምን አይነት ደንቆሮ የሆነ መልአክ መሆኑን ሃይማኖት ነግሮኛል። ስለዚህ አልሰቀቅም። ሰይጣንን ስረግመው ሰይጣንን ስክደው እግዚአብሔርን ሳምነው የሰጠኝ ነጻነት አለ። ሃይማኖት ውስጥ ትክክለኛውን ከማሳወቅ በላይ ህግ የሰጠው ነገር በአምልኮ ውስጥ የትኛው ትክክል ነው የትኛው ትክክል አይደለም ከማለት በላይ እግዚአብሔርን ብቻ እንዳመልክ ሌላውን እንድተው ነጻነት ሰጥቶኝ። ዓለም ውስጥ ግን ሁሉም ያስፈራል። ሟርተኛውም ያስፈራል፣ ጠንቋዩም ያስፈራል፣ ምኑም ያስፈራል። ስለዚህ ህግ ስለሌለ ዓለም ያን የምትዳኝበት ነገር ስለሌላት በፍርሃት እንኖራለን። ሃይማኖትን ዘመናዊዎቹ የሞደርን ፊሎሶፈርስ የሚባሉት በተለይ ከዚህ ከነ ዴካርት ወደዚህ የመጡት ፈላስፎች በአብዛኛው ሃይማኖትን የፍርሃት ምንጭ፣ ሃይማኖትን የጭቆና ምንጭ አድርጎ የማየት ሂደት አለ። የምንጋራቸው ነገሮች እነዚህን ሀሳቦች የምንጋራቸው አንድ እውነት ስላለ ነው። ሃይማኖትን ለጭቆና የተጠቀሙ አካላት አሉ። ሃይማኖትን ለኮሎኒያሊዝም የተጠቀሙ አካላት አሉ። ሃይማኖትን ለብዝበዛ የተጠቀሙ ሚስ ኢንተርፕሬት አጣመው የተጠቀሙ አካላት ስላሉ እነዚያ ሰዎች ያዩት ከነዚህ አንጻር። ሃይማኖት ግን የጭቆና ምንጭ አይደለም፣ ወይም ጭቆና የፈጠረው ነገር አይደለም። እንደውም ከዚያ በላይ አሁን ክርስትና ለምሳሌ የነጻነት ሃይማኖት እንላለን። ምክንያቱም በክርስትና ባሪያና ጌታ ወንድና ሴት የሚባል ነገር የለም። ሁሉ በክርስቶስ አንድ ነው ብለን ስለምናምን ክርስትና የሰጠችን ነጻነት። ይሄ እንግዲህ ሃይማኖት ላይ የጻፉ ሰዎች ሁሉም ሃይማኖቱን ወደው የጻፉ አይደሉም። ብዙ የምናውቃቸው ሰዎች አሉ ሃይማኖተኛ ሆነው በዚህ በምዕራቡ የተሐድሶ እምነት ውስጥ የነበሩ ግን ፈላስፎች የነበሩ ሰዎች ለካቶሊክ ወይም ለሌላ ሃይማኖት ካላቸው ጥናቻ በክርስትና ከክላሲካል ክርስትና ከአርካይክ ክርስቲያኒቲ ከምንለው ከጥንቱ ከሐዋርያት ክርስትና ጋር ከነበራቸው ጥላቻ አንጻር ያንን ለመቃወም ሲሉ እነዚህ በቀኖና የታጠሩ እንደ ልባችን ማያደርጉ ምናምን ብለው የሰሯቸው ጽሁፎች አሉ። እነዚያ በትክክል ሃይማኖትን ገልጸውታል ብለን አናምን። ከጥላቻ የመጡ ከተቃውሞ የመጡ ይሄ ፕሮቴስት ከማድረግ የመጡ ስለሆኑ ከአመሰራረታቸው ገና ካፈጣጠራቸው በተቃውሞ የመጡ ስለሆነ በትክክል ገልጸውታል ማለት አንችልም። ወደ ትክክለኛው እሳቤ ከመጣን ግን እግዚአብሔር መጀመሪያ ሰማይና ምድርን ሲፈጥር ህግ ነው የሰራው። ያ ህግ የተፈጥሮ ህግ ነው። ዲቫይን ሎ ወይም ናቹራል ሎ የምንለው ተፈጥሮን መሰረት ያደረገ ህግ ነው። ያ ህግ ዑደትን መሰረት ያደረገ ህግ ነው። ስነ ፍጥረት ራሱን በራሱ የሚተካበትን ህግ ሰርቷል። በቃ ፍጥረትን ሲፈጥር አሁን ቶሎ ብለን ህግ ሲባል ስነ ፍጥረት ላይ የምናየው ለአዳም የተሰጠችው የዕፀ በለስን አትብላ የምትለውን ነው። እሱ ሌላ ጉዳይ ነው። ከዚያ በፊት ያለውን ስነ ፍጥረቱን የሰራው በህግ ነው። በቃ ደንግጎ ነው የሰራው እና አባቶች የባህር ውሃ ከጠረፉ እንዳያልፍ፣ ነፋስም ከተፈቀደለት በኋላ መጠን እንዳያልፍ፣ የራሳችን የሰውነት ሙቀት ራሱ ከሙቀቱ ከገደቡ እንዳያልፍ፣ ውሃ የሚፈስበት ነፋስ የሚነፍስበት መሬት የምትዞርበት አሁን በኋላ ፊዚክስ ምናምን ተብሎ በፀሐይ ዙሪያ የምትፈሰስ 365 ቀን ነው ምናምን እያልን የምንለው ግኝት ነው እንጂ ፈጠራ አይደለም። እግዚአብሔር የፈጠረውን ፍጥረት ካልኩሌሽን ለማድረግ ሞከርን እንጂ የመሬት ስበት ምናምን የምንለውን ነገር ቁጥር ለመሰየም ኮንስታንት ቁጥር ለማስቀመጥ ሞከርን እንጂ ሰው የፈጠረው አይደለም። ግን የተረዳነው ነገር በየትኛውም ተፈጥሮ ሳይንስ ውስጥ እግዚአብሔር ይችን ዓለም ሲፈጥራት በህግ ነው የፈጠራት። የስበት ህጉ ለብቻው ነው። የተፈጥሮ ዑደት ህጉ ለብቻው ማንም ከዚያች አይላ በጣም ትንሽ ልዩነት ይኖራል እንጂ እንደው በአንድ ቀን በሁለት ቀን
ሰው በእናቱ ማህፀን ተጸንሶ የሚወለድበት ህግ አንድ አይነት ነው። አንድ ዛፍ ተተክሎ የሚበቅልበት ወይም አበባ ሰብል ተዘርቶ በቅሎ የሚታጨድበት ቁጥር አይለዋወጥም። እንደው ከሆነ አየር ንብረት ከምናምን እንደው ዘግይቶ ከመዝራት ወይም ቀድሞ ከመዝራት የትንሽ ቀኖች ልዩነቶች ሊኖሩ ይችላሉ። ግን ዘመኑ ግን አይለወጥም። ክረምት ዘመኑን አፋልሶ አናየውም። እንግዲህ እኛ በኖርንበት እንግዲህ ውስጥ 40 ዓመት አለፈን። ክረምት የሚመጣው ያው ጊዜውን ጠብቆ ነው። ይሄ ሁሉም ያሳየን ይችን ዓለም ሲፈጥራት በህግ ነው የፈጠራት። ያለ ህግ የፈጠረው ነገር የለም። ከዚያም በኋላ ለሙሴ ቅድም ያልኩትና አሁን የዘጸአቱንም የሌሎቹንም ስናይ እግዚአብሔር አምልኮውን በሙሉ በህግ ሰፍሮ ነው። እኛ አይደለንም ያደረገው፣ እግዚአብሔር ያንንም በህግ ሰፍሮ ነው የሰጠን። ከዚያ ውጪ የወጡትን ግን ህገ ወጥ ነው የሆኑት። በየትኛውም ዓለም ስልጣኔ ትልቁ የስልጣኔ መገለጫ ሩል ኦፍ ሎው ነው፣ የህግ የበላይነት ነው። የህግ የበላይነት ለምንድን ነው የትልቅ ስልጣኔ የአዋቂነት መገለጫ የሆነው? የትኛውም ፕሮፌሽን የትኛውም ዓለም ላይ ያለ የሰው ልጅ ፕሮፌሽን የምንለው ፍጻሜው ህግ ነው። በህክምና ስቴጅ የህክምና ህግ ነው ያለው። በፊዚክስ ቢኬድ የፊዚክስ ህጎች ናቸው ያሉት እና ጥሩ የፊዚክስ ባለሙያ የሚባለው እነዚያን ህጎች የሚያውቅ ነው። ጥሩ ባለሙያ የሚባለው በሙያው ውስጥ ያሉትን ስራና አትስራ የሚባሉ ነገሮችን ለይቶ የሚያውቅ ነው። ኮድ ኦፍ ኤቲክሶቹን ብቻ ሳይሆን ሌሎቹንም ሙያው የሚጠይቃቸውን ነገሮች ሲሰራ ነው። አንድ ሰው እውቀት ለማወቅ የእውቀትን ህግ ማወቅ አለበት። እውቀት እንዴት ነው የሚገኘው? ስለዚህ ከህግ ውጪ ወይም ከስርዓት ውጪ መሆን ስርዓት አልበኝነት ወይም ህገ ወጥነት ነው የሚፈጥረው እንጂ ነጻነት አይደለም የሚፈጥረው። ለነጻነት የምንሰጠውን ትርጉም በትክክል ማወቅ አለብን። ነጻነት ማለት መረን ማለት አይደለም። መረን ሲኮን የሚያመጣው ነገር ቅጣት ነው፣ የሚያመጣው ነገር በሽታ ነው፣ የሚያመጣው ነገር ጥፋት ነው፣ የሚያመጣው ነገር ክብር አልባነት ነው እንጂ መረንነትን ከነጻነት ጋር አብሮ የትርጉም ስህተቶች ናቸው። እኔ በጣም ከማከብራቸው መምህራን እንግዲህ ዶክተር ሀዲስም ዶክተር ዲበኩሉም ስለ ነጻነትና ህግ ትስስር ሲናገሩ ህግ የነጻነት ምንጭ ነው፣ ነጻነት የነጻነት መገኛው ዋናው ህግ ነው ይላሉ። እና በነጻነት የሚኖር ሰው ትልቁ መገለጫው ህግ አክባሪነት ነው። ስለዚህ አታድርግና አድርግን ለይቶ ያውቃል። ህግ አልባነትና መረን የሆነ ሰው ግን የት እንደሚገባም አያውቀውም። ምን እንደማለት ነው? ያለ መልህቅ ወይም ያለ መሪ የሚሄድ መኪና ማለት ነው። እና በቀላሉ ለማስረዳት ምን ይላሉ? እጃችንን ተመልከቱት። ወደዚህ ነው የሚታጠፈው፣ ወደዚህ አይታጠፍም ይላል። ወደዚህ ላለመታጠፉ ምክንያት ሌላ ብዙ ምክንያቶች አሉ። ግን ወደዚህ የሚታጠፍ ቢሆን ኖሮ ምናልባት የምንይዛቸውን ነገሮች በትክክል አንሸከማቸው እንችላለን ይላሉ። ወደማይታጠፍበት ግን ወደማይታጠፍበት ነገር ማጠፍ አለብን ብለን ካል መሰበር ነው የሚፈጥረው። ስለዚህ አጥንት የሚሰበረው ወደማይታጠፍበት አቅጣጫ ስናጥፈው ነው። ህግ ተጥሷል፣ ህግ ጣሰ። ስለዚህ የሚፈጥረው ነገር በሽታ ነው፣ መሰበር ነው የሚፈጥረው። እና ለይተን ማየት አለብን መረንነትንና ህግን። ስለዚህ ከዚህ አንፃር ሃይማኖት የሰጠን ነገር ምንድን ነው? ሃይማኖት የሚሰጠኝ ትልቁ ነገር ህግ አክባሪነትን ነው። ህግን ለይቶ ማወቅ ነው። የትኛው የኔ የሰውነትን ባህሪ ይገልጻል? የሰውነትን ባህሪ ይሄ ሜጀር አይደንቲቲውን ሰው ትልቁ ማንነቱን የሚገልጸው ባህሪው የትኛው ነው? ከዚያ ውጪ ሰውነትን ደግሞ የሚያወርዱት ምን ሲኮን ነው? ከሰውነት ባህሪ ወይም ከሰውነት ገጽታ የሚያወርዱት አዋቂነትን የሚሸረሽሩት አዋቂ በሆነ ቁጥር ሰዎች በነገራችን ላይ ለእውቀት የሚናገሩታል። ይሄ እውቀት ፈሪ ያደርጋል ይላሉ። በተመሳሳይ ማለት ነው። ማለት ፍርሃትን የምንሰጠውም ትርጉም ልክ እንደዚያው መታየት አለበት። ፈሪ መሆን ማለት እና ጀብደኛ አርበኛ መሆን ማለት በጣም የተለያዩ ነገሮች ናቸው። ደፋርና አርበኝነትን አንድ ላይ የሚያስቡ ሰዎች አሉ። አይደለም፣ ትክክል አይደለም። ደፋርነት አንዳንድ ጊዜ ኃጢአት ነው፣ የማይገባው ክብር አለመስጠት ኃጢአት ነው። አባትና እናት መድፈር፣ እግዚአብሔርን መድፈር እኮ ኃጢአት ነው። ማህበረሰብን መድፈር ኃጢአት ነው እንጂ ጀብደኝነት አይደለም። ፓትሪዮቲክ የምንለው ወይም የአርበኝነት አይደለም። እና የትርጉም መሳሳቶች ወይም ካላዋቂነት የሚመጡ የትርጉም መዛባቶች የሚፈጥሩት ካልሆነ በቀር ሃይማኖት የፍርሃት ምንጭ አይደለም። እንደውም ሃይማኖት
የብዙ ጀግንነት ምንጭ። ሃይማኖተኛ ሰዎች በዓለም ታሪክ ውስጥ በክርስትና ከምናውቀው ውስጥ አንበሳ ፊት ለእግዚአብሔር ብሎ የቆመ ጀግና ያለው ሃይማኖት ውስጥ ብቻ ነው። ከሃይማኖተኞች ውጪ የሆኑት ሰዎች አንበሳን ሲፈሩ ነው የምናውቀው። እሳት ውስጥ እሺ እንግባ እግዚአብሔርን ከምንክድ እሳት ብንገባ ይሻለናል ብለው የገቡ እሳት ውስጥ የገቡ ሰዎች የሚታወቁት በሃይማኖት ብቻ ነው። ሃይማኖት የጀግንነት ምንጭ ነው። ሰማዕታት የምንላቸው ሰዎች በሙሉ ቅዱሳን ሰማዕታት በሃይማኖት ውስጥ ያሉ የእምነት አርበኞች ናቸው። ሃይማኖት ክፉ ስራን አልሰራም ብሎ ደግ ስራን ለመስራት በጣም የተለየ አርበኛ የሚፈጥረው ሃይማኖት ውስጥ ብቻ ነው። ዓለማዊ ውስጥ ውሸታሞች፣ በጣም ሙሰኞች ምናምን የምናየው ዓለማዊ ውስጥ ነው በአብዛኛው። ግን አይ ሙሰኛ አልሆነም እግዚአብሔር ያየኛል ብለው ክፉን የሚጠየፉ ሰዎች ያሉት ሃይማኖት ውስጥ ነው በአብዛኛው። ስለዚህ ለትክክለኛ ነገር አርበኝነትን የምንፈጥርበት፣ ለበጎ ነገር አርበኝነትን የምንፈጥርበት አንዱ ትልቁ ሃይማኖት ነው። ሃይማኖት የፍርሃት ምንጭ አይደለም ብዬ እላለሁ። እሺ ነው። እሺ ተመልካቾቻችን እየተከታተላችሁ የምትገኙት መስከረም ሚዲያ ነው። አብራችሁ ስላላችሁ በጣም አድርጌ አመሰግናለሁኝ። የዛሬ ፖድካስት እንግዳችን መምህር ዳንኤል ሰይፈ ሚካኤል ናቸው። እንግዲህ በቅድስት ሥላሴ ዩኒቨርሲቲ መምህር ናቸው። በጣም ለብዙ አመታት እኔ እንኳን ሳቀዛ ያስተምራሉ። እንደገና ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥናትና ምርምር ማዕከል ነው አይደል? የዛ ማዕከል ደግሞ ኃላፊ ናቸው። ዛሬ እያነሳን ያለ ነው እንግዲህ በብዙ እየተነሳ ስላለው በተለይ ደግሞ አንድ ፈተናም እየሆነ ስለመጣው ሃይማኖት፣ መንፈሳዊነት፣ ተቋማት ተከታዮች ስለሚባሉ ጉዳዮች ነውና በጣም ተገቢውን ሰው ስላገኘው ነው ይሄን ያክል ጊዜ ሰፋ አድርገን እየተነጋገርን ያለ ነው። አብራችሁ ስለነበራችሁ አመሰግናለሁ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።